አንድና ብዙ ብዙና አንድ ሆነን በኢትዮጵያችን ተረዳድተን ተፋቅረን ኖረናል። ሊለያዩን በፈለጉ ጊዜ አንድ ሆነን አሳፍረናቸዋል። በታሪካችን ሁሉ ሊያጣሉን ሊያጋጩን ሞክረው ተፋቅረን አዋርደናቸዋል። ምልክታችን ይኸው ነው። በመካከላችን ንፋስ አይግባ። የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ ተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሉ ይፈልጋሉ? የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ። ጤና ይስጥልን። እንዴት አረፈዳችሁ? መልካም ለተሰንበት ከወዲሁ ተመኘን። ያዳመጣችሁ ያላችሁት የኢትዮጵያን የሆነውን ኢትዮ ኤፍኤም 107.8 ነው። የልጆቻችን ኢትዮጵያ ጀመረ። ከፕሮግራሙ ጋር ቢኒያም ፍርዳወቅ አብሬያችኋለሁ። የቴክኒኩን ነገር ቢኒያም አረጎት ይዞልናል። ሳምንት በይደር ያሳደርነው ከእርዳታ በሚጠበቅ ባጀት መኖር ይቻላል ወይ? እርዳታስ ቢቆም ዕጣ ፈንታችን ምን ይሆናል? በእርዳታ ላይ የተመሰረተ ሀገር ምን አይነት ነው? ምናልባትም ለሐሳባችን ማጣቀሻ የዳምቢሳ ሞዮ ዴዴድ መጽሐፍና የግራሃም ሃንኮክን ሎርድስ ኦፍ ፖቨርቲ መጽሐፍ ለማየት ሞክረናል። ከሐሳባችን ጋር ይጣመሩ ዘንድ ስለ እርዳታ ሰፋ ያለ ሐሳብ እናነሳለን። ኢንጂነር ከፈለኝ ኃይሉና የምጣኔ ባለሀብት ባለሙያው አቶ ያዕቆብ በቀለም አብረውን በሐሳብ ያረፈፍዳሉ። ከልጆቻችን ኢትዮጵያ ጋር ስላላችሁ ከልብ እናመሰግናለን። ከፌ ያዕቆብ እንኳን በሁለተኛው ሳምንት በድጋሚ ያው ከሳምንት ከቀጠለው ፕሮግራማችን እንኳን በሰላም መጣችሁ። ልንቀጥል ነው። እንኳን ደህና ቆየህን ከፌ። እናመሰግናለን። እንኳን ደህና ቆየን። አድማጮቻችንም እንኳን ደህና ቆያችሁ። ሳምንት ከእርዳታ የማይጠበቅ ወይም እርዳታ የማይጠብቅ ባጀት እንዳይኖረን ምን ማድረግ አለብን ወይም ምን ማድረግ ይቻላል ብለን ነበር። ከዛ በሰፊው እንግዲህ ስለ እርዳታ አጠቃላይ ብዙ ሐሳቦችን እንደምታነሱልኝ እርግጠኛ ነኝ። ባጀታችን ካለ እርዳታ ምን ይሆን ይመስላችኋል? ድንገት አሁን እርዳታ ባይኖረን ወይ ብናቆም ወይ ምን ላይ ነው የተንጠለጠለው ባጀታችን? ያዕቆብ ካንተ ልጀምር። እኔ ምንም የምንኖር አይመስለኝም። ምንም የምንኖር አይመስለኝም። ምክንያቱም ብዙ ጥናቶች የሚያሳዩት ነገር ምንድነው? ኢትዮጵያ ባለፉት 30-40 ዓመታት ከደርግ ጊዜ ጀምሮ በጣም በርካታ የውጭ እርዳታ አግኝታለች። በተለይ ባለፈው 30 ዓመታት ከአሜሪካና ከሌሎች ምዕራባውያን በአፍሪካ ሁለተኛ ትመስለኛለች ከግብጽ ቀጥላ ከፍተኛ የሆነ የውጭ እርዳታ በማግኘት ነገር ግን የኢትዮጵያን ድህነት በከፍተኛ ሁኔታ በመቀነስና ብልጽግናዋን በማረጋገጥ ረገድ ያለው ድርሻ ይሄ ነው የሚባል አይደለም፣ እዚህ ግባ የሚባል አይደለም። እንደውም በተቃራኒው ልማትን ሲጎዳ ነበር ተብሎ ነው የሚታሰበው። መንግስት ኮራፕት እንዲሆን መንግስት ዘላቂ የሆነ የኢኮኖሚ ልማትን ሊያረጋግጡ የሚችሉ ሳይሆን የአጭር ጊዜ የፖለቲካ ጥቅም ለማግኘት የሚያስችለውን እንቅስቃሴዎች ሲያደርግበት እንደነበረ አብዛኛው ገንዘብ የመጨረሻ ተጠቃሚ ናቸው ተብሎ የሚታሰበውን የህብረተሰብ ክፍል የሚነካ ሳይሆን በአብዛኛው በቢሮክራሲውና በተቋማቶቹ ኮንሱም የሚደረግ ከሚፈለገው ጥቅም ይልቅ ወደማይፈለግ አቅጣጫ እንዲመደብ የሆነበት በርካታ ኔጋቲቭ ነገሮችን ያመጣ፣ ከዚህም በተጨማሪ የመንግስትን ጡንቻ ያተለቀ የፕራይቬት ሴክተሩን ወይም የግል ዘርፉን አቅም ያቀጨጨ እንደመጣ የሚያሳዩ በርካታ ጥናቶች አሉና ምናልባት እንደውም መልካም ነገር ይዞልን ሊመጣ ይችላል የሚል ነው። አዎ እርዳታው ባይኖር ድጋፉ ባይኖር የተሻለ ነገር ያመጣልን። መንግስትን ባህሪ በማረቅ መንግስት ለሚወስዳቸው እርምጃዎች የሚፈጠሩ ኢኮኖሚክ አንድምታዎች ወይም ኢኮኖሚያዊ ውጤቶችን አሉታዊ የሚሆኑ አዎንታዊ ራሱ ኃላፊነቱን እንዲወስድ፣ በዛ ምክንያት የሚመጣ ቀውስ ካለ የሚመጣ ችግር ካለ መሰረታዊ ማሻሻያ እርምጃዎችን እንዲወስድ የሚገደድበት የፕራይቬት ሴክተሩ በቂ የመጫወቻ ሜዳ በቂ ስፔስ ኖሮት የራሱን አዎንታዊ ሚና የሚጫወትበትን እድል ሊፈጥርለት ይችላል። ብዙ ጠቀሜታዎች አሉት። ወደ በኋላ ምንድነው የውጭ እርዳታና
የኢኮኖሚ እድገትን፣ የውጭ እርዳታና ድህነትን የሚያገናኛቸው ጉዳይ ምንድነው የሚለውን በምናይበት ጊዜ በመቅረቱ የሚኖሩ በጎ ጎኖች እንዳሉት ብዙ ጊዜ በትምህርትም ይሁን በተለያዩ ሚዲያዎች ስንሰማም ስንማርም የነበረው ነገር የውጭ እርዳታ መቼም አዎንታዊ ብቻ አስተዋጽኦ እንዳለው ነው የምንረዳውና ከአዎንታዊው አስተዋጽኦ ይልቅ አሉታዊ ጎኑ የሚበረክት እንደሆነ ብዙ ጥናቶች አረጋግጠዋል። በሀገራችንም የታዩት ነገሮች እነዛ ናቸው። ለምሳሌ ባለፈው 30 ዓመታት ያገኘነውን የውጭ እርዳታ እኮ ብናየው እውነትም የውጭ እርዳታ ልማትን የሚያመጣ እውነትም የውጭ እርዳታ ድህነትን የሚቀርፍ ቢሆን ኖሮ ኢትዮጵያ አሁን ድሃ ከሚባሉ ሀገራት ተርታ የምትሰለፍ አልነበረችም። የእርዳታውን መጠን ስናስበው ነው። አዎ በጣም በርካታ እርዳታ ነው ያገኘችው። በተከታታይ ለ30 ዓመታት እርዳታ አግኝታለች። ነገር ግን በውጭ እርዳታና በመንግስት ጥረት የሚረጋገጥ ልማት እንዳልሆነ ከማረጋገጥ ያለፈ ይሄ ነው የሚባል ለውጥ ያላመጣ እንደሆነ ማረጋገጥ የተቻለበት ነው ይመስለኝ። ብዙ ኔጋቲቭ ጎኖች አሉት። ስለዚህ እኔ እርዳታው ቢቀር እንደውም ወደ ተሻለ ነገር እናመራለን ብዬ ነው የማስበው። ምናልባት ይሄ ነገር ለአንዳንዶች እንደ ሟርቱ ሊቆጠር ይችላል። እርዳታ ይቅር ብሎ ምን ማለታቸው ነው? ከፌስ በዚህ ትስማማለህ? እንግዲህ እርዳታን በሁለት እንክፈለው። እንግዲህ የአስቸኳይ ጊዜ እርዳታና ወይም ደግሞ ቋሚ በበጀት ተደግፎ የሚደረገውን አሁን የምናወራው ስለ አስቸኳይ ጊዜ እርዳታ አይደለም። በቋሚነት በጀት ተይዞለት ከውጭ በሚገኙ እርዳታዎችና የሚባሉትን ነው በአጠቃላይ የምናደርገው። ይሄ እርዳታ ቢቋረጥ ኢትዮጵያ ምን ትሆናለች የሚባለው ራሷን ትችል ነበር። ጎጆ ትወጣ ነበር። ራሷን ቤት የራሷን ጎጆ ትወጣ ነበር። የመስራት አቅሟ ይመለስ ነበር፣ ወይም ደግሞ የመስራት አቅሟ ያድግ ነበረ። እርዳታ የመስራት አቅምን የሚነጥቅ ነው በዋናነት። አንደኛ እሱ ነው። ሁለተኛ እርዳታ ከውጭ የሚመጣው ፈረንጆቹ የሚሉት ነገር አለ ኖ ፍሪ ላንች የሚባለው ነገር ያለምንም ነገር ተከታይ ነገር ሳይኖረው እርዳታ ዝም ብሎ መቼም እነዚህ ሰዎች የነፍስ አይደለም እንደህን ያህል የሚሰጡን እና አንዳንዴም እኮ እርዳታን አልቀበልም ማለት አትችልም። ምክንያቱም እርዳታውን ካልመጣ በዛ እጅ ካልተመዘዙ በስተቀር የሚመጣ ነገር ስለሌለ ማለት ነው። ስለዚህ የኢትዮጵያ ሉዓላዊ የሆነውን ይሄ የውጭ ፖሊሲዋ ላይ አገር ውስጥ ፖሊሲዋ ላይ የሉዓላዊ የሚባለውን እንትኗን በነጻነት ታገኝ ነበር፣ ወይም ደግሞ በሌላ በእርዳታ ድርጅቶች ስር አትሆንም ነበር። ይሄ ሁለተኛው ጠቀሜታ ነው። ምክንያቱም አይ ቲንክ ቶማስ ሳንካራ ይመስለኛል አንድ ጊዜ ስልጣን ላይ ያለ የተናገረው የሚያበላህ እጅህን ይጠመዝዛል ይላል። የሚያጎርስህ የሚያበላህ እጅህን ይጠመዝዛል እና ወደ ፈለገው ነገር ያደርጋል ይላል። ስለዚህ የእርዳታ መቅረት በአጠቃላይ ራስን እንድትችል ያደርጋል፣ ጎጆ እንድትወጣ ያደርጋል። አንድ ልጅ እንኳን ራሱ 18 ዓመት ሞልቶት ከቤት ሲወጣ ምን ያህል ራሱን የመቻል ስሜት ውስጥ እንደሚገባና ስራ መስራት እንዳለበት ራሱን መለወጥ እንዳለበት ይገባዋል። በቤተሰብ ሸክም ላይ መሆንና በቤተሰብ እርዳታ መሆንና ከዛ ደግሞ ስትወጣ ደግሞ ወጥተህ ራስን መቻል ያለው ነገሮች ተፍጨርጭረህ ምን ብለህ ራስን መችለህ ሀብት አፍርተህ መስራት እንድትችል ያደርጋል። አንዱ እሱ ነው። ሌላው የቁርጥህን ታውቃለህ። ምክንያቱም ቁርጥህን ስታውቅ ነው ያለህን አቅም አውጥተህ የምትጠቀመው። አሁንም አይዶን ነው አንድ ፈላስፋ ነው መሰለኝ አንዱ ምከረኝ ብሎት ይሄዳል። ሄዶ እንትን ውስጥ ሐይቅ ውስጥ ያቆመውና ወገቡ ድረስ በቃ የዛሬው ትምህርት ይሄ ነው ይለዋል። ከዛ በሚቀጥለው ቀን ይሄዳሉ። ደረቱ ድረስ ውሃውን ያደርግና የዛሬ ትምህርት ይሄ ነው ይለዋል። ከዛ በሌላ ጊዜ ይዞት ይገባና ከላይ ጭንቅላቱን ጨምሮ ውሃ ውስጥ ደፈቀው ማለት ነው። አየር አጣ፣ ተቸገረ። እዛ በኋላ ያለውን አቅሙን በሙሉ አውጥቶ ተፍጨርጭሮ ምን ብሎ ሰውየውን ታግሎ ራሱን አዳነ። በቃ ላይፍ ይሄ ነው። ያለምንም እርዳታ ያለምንም ራስህ ተፍጨርጭረ ራስህ ከችግሮች ውስጥ ከመተንፈስ ያቃተው ሰውዬ ወጥቶ ንጹህ አየር ለመተንፈስ ይቻለው ተንደፋድፎ የወጣበት ነው። እና ዳምቢሳ ሞዮም የምትለው ነገር አላት በዚህ ላይ። እርዳታ ገዳይ ነው። እርዳታ ሙስናን ያስፋፋል። እርዳታ የሰዎችን አእምሮ ይቆጣጠራል። አሁን ሀሮማያ ዩኒቨርሲቲ ቀደም ሲል የግብርና ኮሌጅ ብቻ ነበር እና እዛ ተመርቀው የሚወጡት ሰዎች በግብርና ኢንዱስትሪ ውስጥ ምን ሲያደርጉ አይተን እናውቃለን። እነዚህ ሰዎች ጀንትል የሆኑ በጣም ብሪሊያንት የሆኑ ሰዎች ከዛ ተምረው ወጥተዋል። እንግዲህ ላለፉት ከኃይለ ሥላሴ ጊዜ ጀምሮ በግብርና ነበረ
አሁን ነው ኢህአዴግ ከመጣ በኋላ ሌሎችን ትምህርቶችን ማስገባት። እነዚህ ሰዎች እድሜ ልካቸውን ሲሰሩ የነበሩት ኤንጂኦ ውስጥ ፕሮፖዛል በማዘጋጀት ነው። አብዛኞቹ ሁሉም ማለት ነው ፕሮፖዛል በማዘጋጀት ስማርት የሆኑ ኢንተርፕረነሮች ሀብት መፍጠር የሚችሉ ኢትዮጵያን በቴክኖሎጂ በምናም ወደፊት ማራመድ የሚችሉ ጥሩ ደሞዝ ኤንጂኦ ውስጥ ስለሚከፈላቸው ፕሮፖዛል በመስራት ብቻ የእርዳታ ፕሮፖዛል በመስራት ብቻ የተረጂዎችን ፎቶ በመለጠፍ ብቻ የተረጂዎችን ፎቶ ወደ ውጭ በመላክ እና በእነሱ የመነገድ ህፃናትን ጨምሮ ለማድረግ አልነበረም ያ ትምህርት ያ አንደኛ የወጡት ወርቅ ሜዳሊያ ተሸላሚ የነበሩት እነዚህ ሰዎችን ሁሉ ስታያቸው አብዛኛዎቹ እዛ ውስጥ ገብተው ትውልድንም አባክነዋል ብዬ አስባለሁ። እንግዲህ አንድ ጊዜ የሆነ ጊዜ ዳሰሳ ጥናቶችን ለማድረግም ሞክሬ ነበር። ከግብርና ከአሩማያ ዩኒቨርሲቲ የወጡ ሰዎች ምን አይነት ነገር ላይ ናቸው አሁን ያሉት? በጣም ስመጥር ኮሌጅ ነው እዛ ውስጥ የነበሩት እና አብዛኛዎቹ የት ነው ያሉት? እና እርዳታ ድርጅቶች ውስጥ ነው ያሉት። ምንድነው የመስራት አቅምን ይነጥቃል ማለት ነው በዋናነትና የሀገሪቷንም ሪሶርስ ያልሆነ ቦታ እንዲባክን ያደርጋል። እነዚህ ሰዎች ስራ መፍጠር እየቻሉ ኢንተርፕረነር መሆን እየቻሉ እና አገርን የሚያሳድገው ደግሞ ትሬድ እና ኢንቨስትመንት ንግድና ኢንቨስትመንት ብቻ ነው። ሌላ ሊያሳድግ የሚችል ነገር የለም። ሀገርን የሚያድገው በኢንተርፕረነሮች ነው፣ በሚያስቡ አእምሮ ባላቸው ነው፣ ራሳቸውን በቻሉ ሰዎች አእምሮ ነው የሚሆነው። ብዙ እንግዲህ ስለዚህ የጻፉ ሰዎች አሉ። እርዳታ በተለይ አንዳንዱ ቅድም ያቆየም ውጪ ስታነሳው ነበር 80% የረጂዎቹ እጅ ላይ ነው የሚቀረው፣ 20% ነው ምናልባት ተጠቃሚ። እርዳታ እምቢ ብንል ግን ለምሳሌ ድንገት እምቢ ብንል ምናልባትም እምቢ ብለው የሚያውቁ ሀገሮች አሉ ይሆን አላቅም። እምቢ ብንል ምንድነው የምንሆነው? ያው የአንዳንዱ ሀገር መንግስት ጥንካሬን ነው ይሄ የሚወስነው። እርዳታ የለመደ ጥገኛ ነው የሚሆነው ብዙ ጊዜ። አይ እኔ ጥገኛ መሆን መቅረት አለበት፣ ራሴን መቻል አለብኝ፣ ከፌ እንዳለው የራሴን ጎጆ ራሴ ማበጀት አለብኝ ብሎ የወሰነ አካል በአንድ ጊዜ ያው የለመደው ነገር አይለቀውም። ለተወሰነ ጊዜ ሊቸገር ይችላል። ሁሉ ጊዜ ነው በተለይ ጥሩ ፖሊሲዎች በምትቀርስበት ጊዜ ልክ እንደ እኔ የምለው ምንድነው ሁሉ ጊዜ በበሽታ ሲማቀቅ የነበረ ሰው በቀዶ ጥገና ነው ከችግር የምትላቀቀው ሲባል ቀዶ ጥገና ለማድረግ ሲሄድ ከህመሙ የባሰ ህመም ያጋጥመዋል የተወሰነ ጊዜ። መልካም ፖሊሲ ሁሉ ጊዜ መልካም የኢኮኖሚ ፖሊሲ ሁሉ ጊዜ የአጭር ጊዜ ከፍተኛ የሆነ ህመም ይፈጥራል። ከዛ ባሻገር ግን በዘለቄታዊ ግን በጣም አስደሳች የሆነ ተሻለ የኢኮኖሚ ልማት ውስጥ መግባት አይቀርም። ለምሳሌ ሲንጋፖር ከማሌዥያ ተገንጥላ ያው አልፈልግም ተብላ ተገንጥላ አይባልም ሂጅልኝ ተብላ ስትወጣ መሪዋ የነበረው የመጀመሪያ መሪዋ የነበረው ለኢኮኖሚ እድገታቸው አሁን ለደረሱበት ደረጃ ትልቁ መሰረት የጣለው መሪ ካስቀመጠው 5 ፖሊሲዎቹ መካከል አንዱ የውጭ እርዳታ በምንም ታምር አንቀበልም የሚል ነው። እስካሁን ድረስ ሲንጋፖር የውጭ እርዳታ አትሰጥም፣ የውጭ እርዳታ አትቀበልም። በዚህ ፖሊሲዋ ጸንታለች። ያ ሲሆን እንግዲህ ቅድም እንዳልከው ያለህ እድል በራስህ መተማመን ብቻ ነው። ያለህን አቅም አሟጣ ተጠቅመህ የተሻለ ኑሮ ለመኖር መጣር ነው። ይሄ በግለሰብ ደረጃም የምናየው ነው። ብዙ ጊዜ ደጋፊ ያለው ጥሩ ቤተሰብ የሚተኛበት የሚደገፈው ቤተሰብ ያለው አካል በጣም ይቸገራል ራሱን ለመቻል። ነገር ግን ምንም አማራጭ የሌለው ግለሰብ ብዙ ጊዜ አዲስ አበባ ውስጥ ከክፍለ ሀገር መጥተው ምንም ደጋፊ የሌላቸው ሰዎች በአንድ ጊዜ ህይወታቸው ሲለወጥ እናያለን። ምክንያቱም ህይወትን ብቻ ለብቻ ይጋፈጧታል። ስለዚህ በዛ ሂደት ውስጥ የህይወትን ሚስጥር ያውቃሉ ማለት የህይወትን ደካማ ጎን ጠንካራ ጎን በደንብ ይለያሉ። በምን አካባቢ በምን ላይ ብሄድ ምን ላይ ባተኩር ነው ህይወትን ተጋፍጬ የተሻለ ህይወት ላይ ማረፍ የምችለው የሚለውን ነገር በሂደት በትግል ውስጥ ይማሩታል። ያለ ትግል ደግሞ በተለይ ቢዝነስ ላይ ያሉ ሰዎች ያውቁታል። ገብተህ ካልተንቦራጨክበት ምንም አይነት የኢኮኖሚ እንቅስቃሴን መልመድ አትችልም። ብዙ የቢዝነስ አማካሪዎች ብዙ ነገር ሊመክሩ ይችላሉ። ግን ትልቁ ምክራቸው የሚሆነው ምንድነው? አንደኛ የምታውቀው ቢዝነስ ውስጥ ግባ ነው። የምታውቀው ዘርፍ ውስጥ ነው መግባት አለብህ። የምታውቀው ሲባል ገብተህ የተንቦራጨክበት በቲዮሪ የምታውቀው ሳይሆን ኤክስፒሪየንስ ያደረከው እና እንደዛ አይነት እድል ይፈጥርልሃል የውጭ እርዳታን ማቆም ማለት ነው። ስለዚህ ኢትዮጵያም ብታቆም የአጭር ጊዜ ህመም ይኖረዋል። ነገር ግን ያችን የአጭር ጊዜ ህመም መሻገር ከቻልክ አቅምህን የራስን አቅም እያጎለበትክ ፈጣን የሆነ ሁሉንም ሊጠቅም የሚችል የኢኮኖሚ ፖሊሲ የመቅረጽ እድሉ ይኖርሃል ማለት ነው። አለበለዚያ ጫና ከሌለው እኮ ሰው መሻሻል
ሀገርም እንደዛው ነው። የሰዎች ስብስብ ስለሆነ ፔይን ነው ሁልጊዜ ወደ መሻሻል የሚያመጣ። እስካሁን እየተገበርከው ያለው የኢኮኖሚ ፖሊሲ አላዋጣ ሲል አማራጮችን መመርመር ትጀምራለህ። ሌሎች ሀገሮች እንዴት አደጉ? የእውነት መመርመር፣ የፕሮፓጋንዳ ሳይሆን የእውነት መመርመር ትጀምራለህ። እንደዛ ሲሆን የተሻሉ ፖሊሲዎች፣ የተሻሉ ኢንስቲትዩሽኖችን መቅረጽ ትጀምራለህ። እንግዲህ ይሄ እርዳታ ይጠቅማል ይጎዳል የሚለውን አንዳንዶች ምንም ጉዳት የለውም ይጠቅማል የሚሉ አሉ። አንዳንዶች ደግሞ ቅድም ከፍ የጠቀሰውን ያህል የዚህ የአስቸኳይ ጊዜ እርዳታን፣ የምግብ እህል እርዳታን እሱን እንኳን በሚመለከት የሚሰጠው ድጋፍ ለዘለቄታው ጉዳት የሚያመጣ ነው። ብዙዎቹ ደግሞ ኤክስፔሪየንሶቹ ወደ 90 ሀገር የተጠና አለ። አሁን ለምሳሌ ወደ 90 ሀገራት ላይ የተሰጡ እርዳታዎችን ምን አመጡ የሚለውን ሲያዩ ብዙዎቹ መጀመሪያ ለዛ ለአስቸኳይ ጊዜ አይደርሱም፣ ለረሃቡ ለግጭቱ አይደርሱም ብዙዎቹ። ምክንያቱም ቶሎ ሪስፖንድ አያደርጉም። ይሄ በኢትዮጵያም ታሪክ ብዙ ጊዜ አይተነዋል። ያዘገዩታል፣ ይዘገያል። ሁልጊዜ ይሄን ያህል ተረጂ አለ። አንደኛው የራሱ መንግስትም የተረጂው መንግስትም እንዲዘገይ ያደርጋል። ምክንያቱም አያምንም፣ ተረጂ መባልን ይፈራል ከእውነተኛ ችግሩ ይልቅ። ሁለተኛ እነዚህ እርዳታ ሰጪዎችም ሪስፖንድ ሲያደርጉ ምላሽ ሲሰጡ ቀስ ብለው ነው አቅደው ገምተው። መንግስት ነው የሚሰጠው። ይሄ ፕራይቬት ሴክተር ቢሆን ኖሮ ቶሎ ሪስፖንድ ያደርጋል በሚችለው አቅም። መንግስት ግን እንደዛ ሆናል። አንድ ይሄ ነው። ሁለተኛ ብዙ ጊዜ እርዳታዎች ለተረጂዎች ተብሎ የሚመጣ የምግብም ይሁን ሌላ የቁሳቁስ እርዳታ ለሌላ ዓላማ ይውላል። ይሄ ብዙ ጊዜ አይተናል። እኛ ሀገርም አሁን ሸማቾች ማህበር ብትሄድ ለእርዳታ የሚሰጥ የሚል የዱቄት ከረጢት፣ የስኳር ከረጢት ታገኛለህ። ስለዚህ በእርዳታ በተረጂዎች ሰበብ በአብዛኛው ተጠቃሚ የሚሆነው ወይ የፖለቲካል ኤሊቱ ነው። ትግራይ ላይ በነበረ ጦርነት ጊዜ ከፍተኛ የሆነ እርዳታ ወይ ለተዋጊዎች ወይም ደግሞ እሱን ሽጠው ለውጊያ የሚሆን ቁሳቁስ ለመግዛት ሲውል እንደነበር በእኛም ሚዲያ በውጭ ሚዲያም ሲገለጽ ነበር። ይሄ ኖርም ነው፣ በተረጂዎች አካባቢ ላይ ያለ የተለመደ ሂደት ነው፣ ኤክስፒሪየንስ ነው። እና እንደዚህ አይነት ነገሮችን ይጠቅሳሉ። እና መንግስታቱም ዳይቨርት ሊያደርጉት ይችላሉ፣ ወይም ደግሞ እዛ ውስጥ በእርዳታ ውስጥ ያሉ እርዳታውን በመስጠት ሂደት ውስጥ የተቃጠሩ ሰዎች እርዳታውን ላልተገባ ዓላማ ተጠቃሚ ሊያደርጉት ይችላሉ። ሌላኛው ቅድም የጠቀስከው ነው። ይሄ እንግዲህ በአስቸኳይ ጊዜ ነው። ምን ማለት ነው? ሙሉ በሙሉ ጥሩ ኢንስቲትዩሽን ካለ፣ ተጠያቂነት ያለበት መንግስት ካለ እንዲህ አይነት ነገሮች አይጠቅሙም ማለት አይቻልም። ይጠቅማሉ። ነገር ግን ባለው ኤክስፒሪየንስ በአብዛኛው ተረጂ የሆኑ ሀገራት መንግስቶቻቸው አምባገነናዊ ኢዲሞክራሲያዊ በመሆናቸው ምክንያት የውጭ እርዳታዎች ለአስቸኳይ ጊዜ እርዳታ እንኳን ከጥቅማቸው ይልቅ ጉዳታቸው እንዲያመዝን አድርገዋል። ያ ሲባል ግን በሞት አፋፍ ላይ ያሉ ህጻናትን ዘግይቶም ቢሆን ደርሶ አላዳንም ማለት አይቻልም። ብዙዎች በእርዳታ ድነው በህይወትም ያየናቸው ትልልቅ ሰው ሆነው የደረሱ ታሪካቸውን የሚነግሩን ሰዎችም ማየት እንችላለን። እና አይጠቅምም ሙሉ በሙሉ ማለት አይቻልም። ግን የበለጠ ጠቃሚ የሚሆነው በጣም አካውንታቢሊቲና ትራንስፓረንሲ ወይም ተጠያቂነትና ግልጽኝነት ያለበት ዲሞክራሲያዊ ስርዓት ባለባቸው ሀገራት ውስጥ ገንዘብ፣ ካፒታል፣ በተለይ መሰረተ ልማትን በመዘርጋት በገበያ የማይሟሉ ነገሮችን የመንግስት ስራ የሆኑ ነገሮችን በተሻለ መልኩ ለማቅረብ የሚውል ከሆነ ለልማት ደጋፊ የሆነ ሚና እንዳለው ብዙ ጥናቶችም ያሳያሉ። ዋናው የፖለቲካልና ኢኮኖሚክ ኢንስቲትዩሽኑ ነው። እሱ ተገቢ የሆነ ትክክለኛ የሆነ ኢንስቲትዩሽን ካለ አይደለም ለአስቸኳይ ጊዜ እርዳታ ሌላም ለልማት ድጋፍም የሚሰጥ ድጋፍ ለሀገር ልማት ጠቃሚ ነው የሚለው በአብዛኛው ገዢ የሆነው ይሄ ነው። ምንም ጥቅም የለውም ምንም ጉዳት የለውም ከሚለው ይልቅ ጉዳትም ጥቅምም የሚኖረው በምን አይነት ሁኔታ ውስጥ ነው የሚለው ማየት ፖሊሲ ሳይሆን በአብዛኛው ኢንስቲትዩሽን ነው ማተር የሚያደርገው ነው። ግን ካነሳልኝ አንጻር ደግሞ ብዙ ጊዜ በልማት ድጋፍነት የሚሰጥ የውጭ እርዳታ በአብዛኛው የመጨረሻው ተጠቃሚ ተብለው ከሚታሰቡት ሰዎች ጋር ሳይደርስ ነው በዛ ውስጥ ፕሮጀክቱን ማኔጅ በሚያደርጉ ሊድ በሚያደርጉና ከፕሮጀክቱ ጋር ተያይዞ በተለያየ መልኩ ተጠቃሚ የሚሆኑ የመካከለኛ ገቢ የሆኑ የህብረተሰብ ክፍሎች ናቸው የሚሆኑት በአብዛኛው ተጠቃሚ የሚሆኑት። ይሄ እንግዲህ በየትኛውም የመንግስት ወጪ ላይ የሚታይ ነው። እንኳን ኢትዮጵያ ውስጥ እና አሜሪካ ሀገርም በተለይ ከሀብታሞች ታክስ ተደርጎ ለድሆች የሚሰጡ ዌልፌር ድጋፎች አሉ።
የህዝብ ደህንነት ድጋፎች አሉ። እነሱ ላይ እንኳን 60% የሚሆነውን 67% የሚሆነውን ብዙ ጥናቶች የሚያሳዩት ቢሮክራሲ ኮንሱም ያደርገዋል። ምክንያቱም ደሞዝ አለ፣ ለስራው ለማስኬጃ የሚውል ገንዘብ አለ። እሱ ብቻ አይደለም፣ ስብሰባዎች አሉ። በአብዛኛው ተጠቃሚው ጋር ጠብ ከሚል ይልቅ ተጠቃሚውን ተጠቃሚ ለማድረግ በሚል የሚጠኑ ጥናቶች የሚደረጉ ስብሰባዎች አብዛኛውን ገንዘብ ይወስዱታል። ይሄ በመንግስት ብቻ ሳይሆን ነን ገቨርንመንታል ኦርጋናይዜሽንስ ሊድ በሚያደርጉት የሲቪክ ማህበረሰብ ተቋማት ሊድ በሚያደርጉት ማኔጅ በሚያደርጉት ኢምፕሊመንት በሚያደርጉት ፕሮጀክቶችም የሚታይ ነው። ለምሳሌ በአብዛኛው በገቨርናንስም ይሁን በዴቨሎፕመንትም ይሁን በሂውማን ራይትም ይሁን ዋናው ታርጌት የሚደረገው ተራው ህዝብ በልማት የተሻለ ደረጃ እንዲደርስ፣ ከድህነት እንዲወጣ፣ የተሻለ አስተዳደር እንዲኖረው፣ ሰብአዊ መብቱ እንዲጠበቅለት ነው ሐሳቡ። ስለዚህ ተራው ህዝብ ነው ተጠቃሚ። ነገር ግን በአብዛኛው እነዚህ ፕሮጀክቶች ከነዚህ ጋር የተያያዙ ፕሮጀክቶች ተጠቃሚ የሚያደርጉት የፖለቲካል ኤሊቱን፣ ሲቪክ ሶሳይቲ ኦርጋናይዜሽን ውስጥ ያሉ አመራሮችን፣ የወጣት አመራሮችን፣ የሴት አመራሮችን፣ የተቃዋሚ ፓርቲ አመራሮችን፣ የግል ዘርፍ ላይ ያሉ የተሰማሩ ባለሀብቶችን እነዚህን ነው የሚሰበስበው፣ እነዚህን ነው የሚያማክረው፣ እነዚህ ላይ ነው ሪሰርች የሚሰራው፣ ድጋፍ የሚያደርገው እነዚህን ነው። አልቲሜትሊ መጨረሻ ላይ ተራው ህዝብ ይጠቀማል በሚል እሳቤ። ነገር ግን አብዛኛው ገንዘብ ተራው ህዝብ ሳይደርስ በእነዚህ አካላት ተበልቶ ያልቃል። ለምሳሌ ሰብአዊ መብት ዲፌንደርስ ነን የሚሉ በርካታ ተቋማት ሲቪክ ሶሳይቲ ኦርጋናይዜሽንስ አሉ። እነሱም ማሰልጠን፣ እነሱም ማብቃት፣ እነሱም ማወያየት፣ ከነሱ ጋር አብሮ ጥናት ማድረግ ላይ ነው በአብዛኛው ገንዘቡ የሚያልቀው እንጂ የተደፈረች ህፃን ላይ የተደፈረች ሴት ላይ ወይም ሰብአዊ መብቱ የተገፈፈ ወጣት ላይ አይደለም እነዚህ ገንዘቦች የሚውሉት። እና በአብዛኛው ገንዘቡ የተባለላቸው ተጠቃሚዎች ጋር ሳይደርስ ገንዘቡ ያልቃል። በአብዛኛው ደግሞ በቂ የሆነ ገንዘብ አይለቀቅም። ሌላኛው በጣም ጎጂ እንዲሆን የሚያደርገው ነገር ራሱ ፕሮጀክቱን የሚቀርጹት የውጭ ሰዎች አሉ። ፕሮጀክቱን የሚቀርጹት፣ ፕሮጀክቱን ሊድ የሚያደርጉት፣ ኢምፕሊመንት ሲደረግ ማኔጅ የሚያደርጉት የውጭ አካላት በጣም ከፍተኛ ደሞዝ የሚከፈላቸው ናቸው። የእነሱም የሰልፍ ኢንተረስት አለ፣ የግል ፍላጎት አለ። እነሱ ተጠቃሚ የሚሆኑት በተለይ ታዳጊ ሀገር ሲመጡ በጣም ከፍተኛ የሆነ ገንዘብ ነው የሚከፈላቸው። ሀገራቸው ውስጥ ከሚገኘው ገንዘብ የተሻለ ነው የሚከፈላቸው። ምክንያቱም ሪስክ ወዳለበት፣ ጦርነት ወዳለበት፣ ችግር ወዳለበት ነው ይመጣሉ ተብሎ የሚታሰቡትና እሱ ብቻ ከእጥፍ በላይ ያደርግላቸዋል ደሞዛቸውን። እነሱ ደግሞ አንዴ ከለመዱ ፕሮጀክቱን በማወሳሰብ ችግሩ በዘላቂነት እንዲቀረፍ ሳይሆን ችግሩ እየቀጠለ እንዲሄድ ነው የሚሰሩት። ለምን? ያ ችግር ከተቀረፈ በዘላቂነት የእነሱ እንጀራ ይቋረጣል ማለት ነው። ያ ችግር ግን እየተወሳሰበ ከመጣ በተቻለ መጠን አሁን እየሰሩት ያሉት ፕሮግራም ውጤታማ መሆኑን እያሳዩ፣ ነገር ግን ያለው ችግር በጣም ውስብስብ ነው፣ ተጨማሪ ድጋፍ ያስፈልጋል በሚል ፕሮጀክቶቹ እንዳይቋረጡ፣ ችግሮቹን በዘላቂነት እንዳይቀረፉ የማድረግ የግል ኢንተረስት አላቸው፣ የግል ፍላጎት አላቸው። በዛ ምክንያት በአብዛኛው ወርልድ ባንክ ያስጠናቸው ጥናቶች አሉ። በግልም ደግሞ ወርልድ ባንክ ጋር ይሰሩ የነበሩ በኋላ ላይ ከወርልድ ባንክ ጋር ተጋጭተው የሚወጡ ሰዎች ያጠኗቸው ጥናቶች ስናይ አፍሪካ ሀገራት ውስጥ፣ ላቲን አሜሪካ ሀገራት ውስጥ በከፍተኛ ደረጃ ድጋፍ ያገኙ የነበሩ ሀገራት የኢኮኖሚ ሁኔታ ከጊዜ ወደ ጊዜ እየተባባሰ ነው እንጂ የመጣው በእርዳታው ምክንያት የተሻሻለበት ሁኔታ የለም የሚል ድምዳሜ ላይ የደረሱት። እነዚህ ብዙ ፋክተሮች ናቸው እንጂ እንግዲህ ኮንትሪቢዩት የሚያደርጉት ማለት ነው። እሺ ከፍ ምናልባት አብረህ እንድታያይዝልኝ በኋላ ያቆም ታነሳለህ። የሀገር ውስጥ ምርትን በማዳከም ወይ ሀገር በቀል ምርቶች የጎጆ ኢንዱስትሪዎችን በማዳከም እነዚህ እርዳታዎች ወይም እርዳታ ሰጪ ድርጅቶች ምን ያህል አስተዋጽኦ ያደርጋሉ? በዛው ተዳክመው የቀሩ ኢንዱስትሪዎች የሉም ወይ? እርዳታ ቀደም ሲል እንዳልኩት የመስራት አቅምን ይነጥቃል። አሁን ይሄ ባህልም ሆኗል መሰለኝ በእኛ አገር። አሁን ማምረት የሚችሉ መስራት የሚችሉ ሰዎች ራሱ እንደው ሲከስሩና ወደ ኋላ ሲሉ ወይም ደግሞ ገቢ ሲያጡ ምን ሲያሉ ቶሎ ብለው ወደ አደባባይ ወጥተው የልመና ፎርማቱ የኤንጂኦ አይነት ነገር ሰውም ዶኔት የማድረጉ እንትሉ ቶሎ ብለው ችግርን ለማሸነፍ ጥረት ከማድረግ ይልቅ ፎርማቱ ራሱ እየሰፋ መጥቶ ትልልቅ የምንላቸው ሰዎች ወደ ሚዲያውም እየመጡ እንግዲህ ኖርማል የሆኑ ልመናዎችም እንደ ኤንጂኦ አይነት ነገሮችን ማሰባሰብም ገንዘብም በጣም ተለምዷል እና ተሰርቶ የሚታለፍበትን ነገር ሳይሆን የሚታሰበው ቶሎ ብሎ አንድ ሰው
እንዲህ አይነት ችግሮች ሲመጣሉ ለምሳሌ ከውጭ እርዳታ ሲመጣ የማምረት አቅምን ያዳክማል ወይም ፍላጎትንም ያጠፋል ብዬ ካልኩበት አንዱ ነገር እንደ ቀልድ የሚወሩ አንዳንድ ነገሮች አሉ። ለምሳሌ ድርቅ መጣ ሲባል ካናዳ ይዝነብ እንጂ እኛ ምን ችግር አለ? ዋና ካናዳ ዘንባል ጋና ከዘነበ በቃ ከዛ እናመጣለን የሚል ይሄ የአእምሮ ያስተሳሰብም ራሱ አንዱ ችግር አምጥቷል። በሀገራችን እንግዲህ ከ15 ከ20 ዓመት በፊት በዘይት ምግብ ራሳችንን ይቻልን ነበር። የዛሬ 15 ወይ 20 ዓመት አካባቢ አይ ቲንክ ምናልባት 87 ይሆን ዩኤስኤድ ሚል ዘይት ነበር። 30 ዓመት ሊሆን ነው። ዩኤስኤድ የሚባል ዘይት 2 ብር ነበር የሚሸጠው በገበያ ላይ። እዛ ላይ ዩኤስኤድ የሚለው ዘይት ጣሳው ላይ ኖት ሶልድ ይላል፣ የሚሸጥ አይደለም ይላል። ግን በሀገር ውስጥ ያሉትን ይሄ በየሰፈሩ የሚጨመቁትን የኑግ የሰሊጥ እንትኖችን የራሳችን ምሁራን ራሳቸው ወጥተው ይሄ ለጨጓራ የሚከብድ ነው ሪፋይን አልተደረገም ወይ እንደዚህ አልሆነም የሚል ዘመቻ በራሳችን ምርት ላይ ተከፍቶ እሱን እኮ ሪፋይን ማድረግ ካስፈለገ ሪፋይን የሚደረግበትን ሰፈር ውስጥ ያሉ የሚሻሻልበትን ቴክኖሎጂ እነዛ ሰፈር ውስጥ ያሉት የሚጨንቁ ወደ ፋብሪካ የሚያድጉበትን ማሳደግ ነው እንጂ የሚገባው እሱን አትግዙ ወይም ደግሞ ያኛውን ግዙ። አንዱ ይቅርታ ያደረገልኝ እኔ የዚህ ሴፍቲ ኔት የሚባለው ፕሮግራም ራሱ ገበሬውም ስራ ይሰራል የተወሰነ ያው መሬቱንም እንትሊልና መሬቱን እርከን ይሰራል። የራሱን መሬት እርከን በሰራ ደሞዝ እንደ ደሞዝ የሚከፈለው ስንዴና ዘይቱ ነው። ከዛ ላይ ያንን ዘይት ደግሞ ገበያ ላይ ያወጣ ይሸጥና 2 ጣሳ ከተሰጠው አንዱን ይሸጥና ባንዱ በሸጠው ደግሞ ሌላ ጨው ወይ ሌላ ነገሮችን መግዛት ይፈልጋል ገበሬው። ወይ ደግሞ ሁለቱንም ሸጦ እሱ እንትን ሊሆን ይችላል ወደ ገበያ ወጣ ማለት ነው። እና አዲስ አበባ በሙሉ ተጥለቅልቆ ነበር ሱቆች ውስጥ። አሁን ዛሬ በፕላስቲክ የታሸገውን እንደምንገዛው ልክ እንደዛ ያኛው አይሸጥም የሚለው ነገር እያለ መጥቶ ነበር። እና በዛን ሰዓት ዘይት የሚያመርቱት ሰዎች ተሰብስበው የድሮ ጠቅላይ ሚኒስትሩ ጋር ሄደውም አቤት ብለው ነበር። ከገበያ እንወጣለን፣ ከገበያ ከወጣን መመለስ ያቅተናል። ከዛ አስቸጋሪ ነው የሚሆነው። እነሱ ደግሞ እርዳታውን የተወሰነ ጊዜ ያንን ተለማመድን። አንደኛ ርካሽ ነው አስታውሳለሁ። የዛን ሰዓት 1 ሊትር ዘይት 6 ብር ነበር የሚሸጠው። 2-3 ነው የሚይዘው መሰለኝ ሊትሩ በ2 ብር ይሸጥ ነበር። ገበያ ሰብሮ ነው በኋላ ላይ እስከ 5 ብር ድረስ ይሸጥ ነበር። ምክንያቱም በእርዳታ የመጣ ነው፣ በነፃ የመጣ ነው። ሰው ይሸጠዋል። እንግዲህ አትርፈው ነው በ5 ብር የሚሸጡት። ለባለሱቁ ያ የደረሰው ሰው ለባለሱቁ ይሸጣል። ሱቁ ደግሞ እንደገና ለተጠቃሚው ለሌላው ደግሞ እንደዚሁ ይሸጣል። በዚህ ምክንያት እነዛ ከገበያ ወጡ። ክፍተቱ በጣም ተፈጠረ። ከዛ በኋላ ደግሞ የኛን ኑግ ሰሊጥ ምናምን በጥሬው ወደ ውጭ መላክ ሀገር ውስጥ መጠቀም ወንጀል ሆነ። ወንጀል መጭመቅ ምናምን ማለት የቅባት እህሎች የሚባሉ ነገሮች ሁሉ አይ ቲንክ እስካሁንም ድረስ ሀገር ውስጥ ለመጭመቅ አይቻልም። ወደ ውጭ የውጭ ምንዛሪ የሚገኝባቸው ተብሎ ስለሚታሰበው ነው። በአንጻሩ ደግሞ በውጭ ምንዛሪ ከውጭ ዘይት ማስገባት ጀመረን ማለት ነው። እነዚህ የአትክልት ቅቤ የሚባሉት የአትክልት ዘይት የሚባሉትን እስከ 60% ድረስ እዛ ጽሁፉ ላይም አለ። እስከ 60% ድረስ ለኮሌስትሮል የሚያስቸግረውን ለጤና አስቸጋሪ የሆነውን እንትን ከውጭ እናስመጣለን። ይሄን ደግሞ ወደ ውጭ የውጭ ምንዛሪ ለማግኘት ተብሎ በብዛት እኮ ማምረት ይቻላል። ሰሊጥንም ሆነ ኑጉን ብዙ ቦታዎች መብቀል የሚችሉ ናቸው አብዛኛዎቹ። ለሀገር ውስጥም ፍጆታ የሚውል ለውጭም ፍጆታ ሊውል ኤክስፖርት ልናደርገው የምንችለውን የቅባት እህል ማምረት እየቻለን ገበሬው ግን በተለያየ ምክንያቶች እንዳያመርት እነዚህ ነገሮችን በቃ ዲስከሬጅ ሆነ ማለት ነው። እዚህ ጋር በ2 ብር 3 ብር ዘይት ይቀርብላል። ያ ተለመደ፣ ክፍተቱ ተፈጠረ። ስቲል እስካሁን ድረስ የዘይት ፍላጎታችንን ክፍተት ከውጭ ነው የምንሞላው። ዳታው ስለሌለኝ ነው እንጂ አይ ቲንክ 50% በላይ ከውጭ እንደሚመጣ ገምታለሁ። 67% ከውጭ ነው የሚመጣው። የሀገር ውስጥ ያሉ ዘይት የሚጨምቁ በየሰፈራችን የምናውቃቸው የነበሩ በሙሉ አሁን በሚባል ደረጃ የሉም። አንዱ ጥሬ ዕቃ ማግኘት አስቸጋሪ ነው። ሁለተኛ ጥሬ ዕቃውን ማግኝተህ ፈጭተህ ዘይት ጨምቀህ አውጥተህ ለመሸጥ አንደኛው የቀደም ያልኩት ለጨጓራ በሽታ ለጤና አይመከርም። እንዲህ አይነት ነገር ሪፋይን አልተደረገም እንዲህ አይነት ነገር በሚል ምክንያት ያው ከገበያ ውጪ ሆኗል። መመለስም አልቻሉም ወደ ገበያው።
ይሄ እንግዲህ ምን ያህል ክፍተት እንደሚፈጥር ስቲል የምግብ ዘይት አለመቻላችን አንድ ነገር ሆኖ እያለ ሁለተኛ ደግሞ በሌለ የውጭ ምንዛሪ ነው ከውጭ የምናስገባው። ይሄ እንግዲህ ምን ያህል ጉዳት እንደሚያመጣ አንዱ ማሳያ ሊሆን ይችላል። ለዚህ ነው የእርዳታ የሚባለው ነገር የመስራትን አቅም የሚነጥቅ፣ ኮንፊደንስን የሚነጥቅ፣ አንገት የሚሰብር አንድ ህዝብ አንድ ሰው እድሜ ልኩን በእርዳታ እንዲኖር ኤክስፔክት እንዲጠበቅ ባለሙያዎቻችን የተማሩት ወጣቶች ትውልድ ሁሉ ጊዜውን የማምረት ተግባር ላይ ከማዋል ይልቅ ፕሮፖዛል ላይ የእርዳታ ፕሮፖዛል አጻጻፍ ቴክኒክ ላይ ከከሌ ቦታ ላይ እርዳታ ለማግኘት እርዳታ የሚሰጡትም እኮ ራሳቸው የፕሮፖዛል ክራይቴሪያ ሁሉ አላቸው፣ የሚሰጡበት ክራይቴሪያ አላቸው። በዛ በእርዳታ ደግሞ ቀደም እንዳልነው የእርዳታ ብቻውን አይደለም፣ ፍሪላንስ የሚባል ነገር የለም። አብሮ የሚመጡ ሌሎች የባህል ጉዳዮች አሉ፣ የሃይማኖት ጉዳዮች አሉ፣ ሌሎችም ጉዳዮች አሉ አብረው የሚመጡት፣ የፖሊሲ ጉዳዮች አሉ። ስለዚህ ዛቻውም አንድን መንግስትንም ጫና ለመፍጠር ሲፈለግ እርዳታ እናቆማለን ነው። ይሄ በጣም ትልቅ አዙሪት ውስጥ ነው የገባነው፣ ቪሼስ ሰርክል ውስጥ ነው የገባነው። ከዛ ውስጥ እንዳንወጣ ያደረገን አንዱ ይሄ ነው። ምክንያቱም ኤክስፔክት ታደርጋለህ ቀደም እንዳልኩት እዚህ ካልዘነበ ካናዳ ከዘነበ የሚባለው ነገር። እርዳታን እንደ መብት መቁጠርስ እንዴት ነው ባህል ያደረግነው? እርዳታን እንደ ከግለሰብ እስከ መንግስት ባጀት ስንይዝ አንዳንዴ በተለይ በኢህአዴግ ዘመን አስታውሳለሁ እስከ 60% ቃል በቃል ሲባል የነበረው ተገማችነቱ የዛ ባጀት 60% ምናምን ከእርዳታ የሚገኝ ነው። ከዛ ደግሞ በእርግጠኝነት በእርዳታ ስንዴ የሚጋቡ ሁሉ ነበሩ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ የሰማሁት በእርግጠኝነት የእርዳታ ስንዴን ተማምነው ጋብቻ የሚመሰርቱ ነበሩ። ስለዚህ ከግለሰብ እስከ መንግስት ድረስ እርዳታን እንደ መብት የመቁጠሩ ነገር ከየት የመጣ ነው? ምን አይነት መንፈስ ነው? ማመን ነው የሚያቅተኛ አንዳንዴ። ያንተን ኪስ ተማምኜ ጋብቻ፣ ያንተን ኪስ ተማምኜ ሀገሬን ባጀት እስከ መበጀት ስደርስ ምን ማለት ነው? ይሄ በተለይ ብዙ ጊዜ እኔ ያው ስለ ኢንስቲትዩሽን አወራለሁ። የኔ ቴዎሪ ምንድነው? ምንም እንኳን በእንትን ያልተረጋገጠ ቢሆንም ኢንስቲትዩሽን ባህል ይፈጥራል የሚል ሐሳብ አለኝ እኔ። ተቋማት ወይም ስርዓት ባህልን ይፈጥራሉ። ባህል ከሆነ በኋላ ደግሞ ለምን የሚባል ጥያቄ ይጠፋል፣ አይመለስም። መልስም ላገኝ ባህል በጣም ሲቆይ ለምን የሚለው ጥያቄ ይረሳና መጀመሪያ ይሄ ነገር የመጣው ለምንድን ነው የሚለው ነገር ይረሳል ብዙ ጊዜ። ከዛ ዝም ብሎ ባህል ይሆንና ይሄ እኮ ኖርም ነው፣ ምንድነው ቅቡልነት ያለው ነገር ነው። ይሄንን ብትቃወምም እንዴ ይሄ ሰውዬ ጤና የለውም እንዴ ነው የምትባለው። በነገራችን ላይ የኢትዮጵያ መንግስትም አንድ ሰሞን ትንሽ እንትን ያደርገው ነበረ። ከዓለም መንግስታት በተለይ ያደጉ ሀገራት ለታዳጊዎች ድጋፍ የመስጠት ግዴታ አለባቸው የሚል ነገሮች በጠቅላይ ሚኒስትር መለስ ዜናዊ ይገፋ ነበረ። ከአካባቢ ጥበቃ ከተያይዞ ከአካባቢ ጥበቃም ተያይዞ ይሄ የአየር ብክለት የሚያመጡት እነሱ ናቸው። ከፍተኛ የሆነ ይሄ አየርን የሚበክል ኃይል የሚጠቀሙት እነሱ ናቸው። በጣም የሚገርመው ግን እኛም አቅም ስለሌለን ነው እንጂ ማንጠቀመው እኛ ያላደረግነው እኮ የለም። የኢትዮጵያ ደን ሽፋን 40% አካባቢ ነበር ይባል ነበር በኃይለ ሥላሴ ጊዜ። ከዛ በኋላ በኢህአዴግ ጊዜ ከ10 በታች ወርዶ ነበር። እኛውን ያደረግነው ምዕራባውያን አይደለም ያደረጉት። ግን ምዕራባውያን የሚያደርጉትን ነገር እነሱ ገንዘብ ስላላቸው እነሱ አቅም ስላላቸው የማድረግ አቅም ወይም ደግሞ ፖለቲካሊ እነሱ ጠንካራ ሚሊታሪ ኃይልም እነሱ ጠንካራ በመሆናቸው ምክንያት ያደረጉት በመሆኑ እንደውም እኛ ካሳ ሊከፈለን ይገባል የሚል ሐሳብ ነበረ። ግን ያው ኤክስፒሪየንስ ደግሞ የሚነግርህ ምንድነው ደሃም አቅም ያለው ጊዜ ከፍተኛ የሆነ የአካባቢ ብክለት እንደሚፈጥር ነው። የቻይናና የህንድ ተሞክሮ የሚያሳየን ይሄ ነው። ትንሽ አቅማቸው ከፍ እያለ ሲመጣ ከፍተኛ የሆነ የኃይል ፍላጎት ሲኖራቸው እነሱም አየር ወደ መበከሉ የመጡበት ሁኔታ አለና ይሄ ነገር እንትንን ምንድነው ተረጂነትን ጀስቲፋይ ለማድረግ መሞከር የዚህ የባህሉ አካል ነው ይመስለኝ። እና በተደጋጋሚ ሲሰጥህ መብትህ ይመስልሃል፣ የሆነ ፕሪቪሌጅ ይመስልሃል፣ ለአንተ የሚገባ አንተ የሆነ ነገር በመሆነ ምክንያት የሚገባ አድርገህ ተወስደውና እንደተባለው በመንግስት ደረጃ በሀገር ደረጃ እንደ ውርደት ሳይሆን ጀስቲፋይ የሚደረግ ምክንያት የሚቀርብበት
ተገቢነት ያለው የመብት ጥያቄ ተደርጎ መታሰብ ሲጀምር በህብረተሰብ ደረጃም በተመሳሳይ መልኩ ያ ይመጣል። ምክንያቱም መንግስት ተቋም ያደርገውና ይሄንን ነገር ወደታች ያወርደዋል፣ ለተረጂዎች ይሰጣል፣ ያስተላልፋል ይሄን ገንዘብ። ያም የሚቀበለው በተመሳሳይ መንፈስ መንግስት በወሰደው መንፈስ የመውሰድ ሁኔታ ይኖራል። ከዛ ያው ድህነቱም ይቀጥላል። አንተም ያ ነገር ሲቀርብህ እንደውም እንደ መብት አድርገህ ስለምታየው ጥያቄ ማንሳት አይቀርም። ስለዚህ ይሄ እኔ የሚመስለኝ ተቋማዊ ስታደርገው ድህነትን መቀበል ማለት የመንግስት በጀት እኮ እንዳልከው አንድ ጊዜ 60% ደርሶ ሊሆን ይችላል። በአብዛኛው ግን ከ30 እስከ 40% የሚሆነው የመንግስት በጀት በውጭ እርዳታ ላይ ገና ይመጣል ተብሎ እኮ ነው የሚታቀደው። ተቋማዊ ሆነ ማለት ነው። ይሄ ፓርላማ የሚያጸድቀው መግባባት የተፈጠረበት እንደ ሀገር የኢትዮጵያ በጀት በሀገር ውስጥና በውጭ እርዳታ እንደሆነ ስምምነት ያለበት ጥያቄ የማይነሳበት ፓርላማ ላይ ጥያቄ አይነሳበትም። ምሁሮቻችን ጥያቄ አያነሱበትም። ኢኮኖሚስቶች ጥያቄ አያነሱበትም። ቅቡልነት ያለው የስርዓቱ አካል ሆኗል ማለት ነው። መንግስታዊ ስርዓቱ አካል ሆኗል። ስለዚህ ይሄ እታች ሄዶ ባህል ቢፈጥር የተረጅነት ባህል ቢፈጥር የሚገርም ጉዳይ ነው ብዬ አላስብም። ያው የአንዱ ችግር ቅድም የጠቀሰው እኮ ይሄ ጥገኝነት አዙሪት ውስጥ ይከተናል። አንዴ ጥገኛ ከሆንክ ከዛ ለመላቀቅ ቀዶ ጥገና ነው የሚያስፈልገው። ቀላል ሕክምና አያድነውም፣ አይሽረውም። ምርር ያለ መንግስት ያስፈልጋል። ህብረተሰብ ለጥቂት ጊዜም ቢሆን መጎዳት አለበት። እርዳታ ሲጠባበቅ የኖረ ህዝብ ዛሬ ራስን ቻል ቢባል ከየት አምጥቼው ማለቱ አይቀርም። ያንን የአጭር ጊዜ ቀውስ መሸከም አለበት። ከረጅሙ ጊዜ ችግር አይብስምና ማለት ነው። እሱን መሸከም የማንችል ከሆነ የዚህ የተረጂነት የጥገኝነት አዙሪት ውስጥ ገብተን ስንዳክር እንኖራለን ማለት ነው። ይሄ በደንብ ጠበቅ ተደርጎ መነገር ያለበት ይመስለኛል። ሲንጋፖር የዛሬ 30 እና 40 ዓመት ድሃ ሀገር ነበረች። አንፈልግሽም ተብላ በማሌዥያ የተገፈተረች ሀገር ነች። ሀገርና ህዝብ ነው። እርዳታ አያስፈልገንም፣ በራሳችን ማደግ አለብን የሚል ጥያቄን ያነሱት። አንድ ሌላ ልጨምር የፈለኩት ቅድም ከፌ ሲያነሳ በጣም እንትን ያለኝ ሐሳብ ኤንጂኦዎች ውስጥ ብቻ አይደለም እነዚህ አምራች ፈጣሪ እና በጣም የተማሩ ሰዎች በከፍተኛ ሁኔታ ስደት በሚመስል መልኩ በተለይ ትንሽ አቅም ካለው ኤንጂኦ ውስጥ የመግባት ኢንተርናሽናል ኤንጂኦዎች ሲቪክ ሶሳይቲ ኦርጋናይዜሽን ውስጥ የመግባት እነዚህ ተቋማት ደግሞ ለኢትዮጵያ ህዝብ ከድህነት መውጣት ጠብ የሚያደርጉት ነገር ኢምንት ነው። ምናልባት ለእነዚህ ሰዎች የሥራ ዕድል ከመፍጠር የዘለለ ለውጥ አያመጣም። እዛ ዘርፍ ውስጥ 5-6 ዓመት እንደቆየ ሰው የምናገረው ይሄንን ነው። ይሄ ብቻ ግን አይደለም። የመንግስት ተቋማት ውስጥ እርዳታ ለመንግስት ሲሰጥ በአብዛኛው ይሄ ቀጥተኛ የበጀት ድጋፍ የሚባለው በጣም ከፍተኛ ነው። ከአንድ አገር ከ100 ሚሊዮን ዶላር በላይ ድጋፍ የሚሰጠው ለእንደዛ ነው። እነዚህ ሲቪክ ሶሳይቲ ኦርጋናይዜሽን ኤንጂኦ የምንላቸው ጥቃቅን ነው የሚያገኙት። አብዛኞቹ በተለይ ሀገር ውስጥ እኮ 100 እና 200 ሺህ ዶላር ካገኙ በጣም ትልቅ ነው። ጥቂቶች ናቸው 5 ሚሊዮን 6 ሚሊዮን የሚያገኙት። እነዚህ ትልልቅ ድጋፎች ግን የሚሄዱት ቀጥታ የመንግስት በጀት ውስጥ ነው። ያ ማለት የመንግስትን ጣልቃ ገብነት ኢኮኖሚ ውስጥ የሚያደርገውን ጣልቃ ገብነት ያሰፋል። የመንግስትን ቢሮክራሲ በእጅጉ ያሰፋል። ትልቁ ቀጣሪ ኢትዮጵያ ውስጥ መንግስት ነው። ስንት ነገር ይሰራሉ ተብሎ ይታሰቡ የነበሩ ሰዎች መንግስት ተቋማት ውስጥ ገብተው መክነዋል። እኔ አሁን የምለው መክነዋል። መንግስት ተቋማት ውስጥ ኢፌክቲቭሊ የሚሰራ ሰው 5% አይሆንም። እኔ 3-4 ተቋማቶች አይቻለሁ። በዚህ ረገድ ደግሞ ብዙ ተቋማት ውስጥ በአመራር ደረጃም ያሉ በመካከለኛ አመራር ደረጃም ካሉ ሰዎች ጋር አይቻለሁ። አንዳንድ ሚኒስቴር መስሪያ ቤቶች ቢዘጉ ህብረተሰብ ላይ ምንም ለውጥ አያመጣም፣ ጉዳት አያመጡም ተብሎ የሚጠቀሱ አሉ። ይሄንን የሚነግሩ እዛው ተቋማት ውስጥ የሚሰሩ ሰዎች ናቸው። ግን እነዚህ ሰዎች የነበራቸው ህልም ትምህርታቸውን ሲማሩ ያደርጉ የነበረው ጥረት ለራሳቸው አልፈው ለሌሎች ወገኖቻቸውም ሊጠቅሙ የሚችሉ ሰዎች የነበሩ መክነዋል። እና ይሄ ሲስተማችን በእርዳታ ላይ የተደገፈ የተመረኮዘ ጥገኛ የሆነ የፋይናንስ ስርዓታችን ፊስካል ስርዓታችን አብዛኛውን ሰው ምርታማ ሊሆን ከሚችልበት የፕራይቬት ሴክተር ምርታማ ወደማይሆንበት እንዲሁም ያለውን አቅም ወደሚያጣበት የሲቪክ ሶሳይቲ ኦርጋናይዜሽንስ እና መንግስት ተቋማት ውስጥ እንዲገባ ሆኗል። በዚህ ምክንያት
ያለ ሰው እድገት የለም፣ ያለ ፈጠራ እድገት የለም። ሊፈጥሩ የሚችሉ የልማት ኃይሎችህን ፈጠራ ሊሰሩበት የማይችሉበት አካባቢ ላይ አስቀምጠህ ማደግ አትችልም። ምንም ቢንቆረቆር ምንም የውጭ እርዳታ ቢንቆረቆር ለውጥ አይመጣም። ለዚህ እንደው ታሪኩንም ማንሳት አስፈላጊ ስለሆነ ይሄ የውጭ እርዳታ ልማት ያመጣል የሚለው ሐሳብ ከምን መነጨ? ትክክል ነው ወይስ የዛን ጊዜ የነበረው ሐሳቤ ከምን መነጨ? ትክክል ነበር ወይስ የሚለውን ማየት የሚያስፈልግ ይመስለኛል። የአሜሪካ ዕቅድ ነው። አሜሪካ እንግዲህ የምትታወቀው በታሪኳ በነጻ ገበያ ኢኮኖሚ ነው። ነገር ግን በሁለት የታሪክ አጋጣሚዎች ላይ የጣልቃ ገብነትን ፖሊሲ በእጅጉ የደገፈችበት ሁኔታ ነበር። አንዱ ለአጭር ጊዜ ሆነ። ከዛ በኋላ በመጣው ለውጥ ላይ ኢኮኖሚስቶቹ አልተስማሙም። ነገር ግን የአሜሪካን የኢኮኖሚ ፖሊሲ ከናካቴው እስከ መጨረሻው ድረስ እንዲለወጥ የማድረግ ውጤት ይዞ አለፈ። የመጀመሪያው ይሄ ኒው ዲል የምንለው በ1929 እስከ 33 ይመስለኛል ታላቁ የኢኮኖሚ ቀውስ ወይም ኢኮኖሚክ ዲፕሬሽን የተከሰተበት ጊዜ ፕሬዚዳንት ሩዝቬልት ያደረገው ከፍተኛ የሆነ ገንዘብ ወደ ኢኮኖሚ ውስጥ መርጨት፣ የተለያዩ ኢንፍራስትራክቸሮችን በመንግስት ተቋማት መስራትና ያንን ቀውስ ለማምለጥ ያደረገው ጥረት ነው። ብዙ ኢኮኖሚስቶች ይሄ ለውጥ ይሄ ኢንተርቬንሽን ጥቅም ሳይሆን ጉዳት ነው የነበረው የሚለው አሉ። እንደውም ቀውሱ የከፋ እንዲሆን ያደረገው ይሄ መንግስት ጣልቃ ገብነት ነው። የፕራይቬት ሴክተሩ ራሱ ለችግሩ ሪስፖንድ እንዳያደርግ ያደረገው ይሄ የመንግስት እንትን ነው። አዎ፣ ምክንያቱም ሪስፖንድ ልታደርግ ስትል በነፃ የመጡ ወይም በርካሽ ገንዘብ የመጡ ለአጭር ጊዜም ቢሆን እንትኖች አሉ። ያው ገንዘብ ደግሞ የመጣው ከህዝቡ ኪስ ውስጥ ነው። መንግስት ገንዘብ አትሞ ወይ ታክስ ሰብስቦ ያንን ኢንቨስትመንት የሚያካሂደው ኦልሬዲ ገንዘብ ሰርተው ካላቸው ሰዎች ኪስ ውስጥ ነው የሚወስደው ዋጋውን። ምንድነው የገንዘብ ህትመት ከእያንዳንዳችን ኪስ ውስጥ ያለውን ገንዘብ ዋጋ ቀንሶ ነው ወደ ራሱ የሚወስደው ይባላል። ወይም በአራዳ ቋንቋ ከሰው ኪስ ውስጥ ገንዘብ እንደመስረቅ ነው ይላሉ። እንደዛ ነው ያደረገው። ስለዚህ እነዚህ ሰዎች ገንዘብ ሰርተው ለፍተው ያገኙ ሰዎች ዲስከሬጅድ እንዲሆኑ ያደርጋል። እሱ ብቻ አይደለም፣ እሱ የሚያቀርባቸው መንግስት የሚያቀርባቸው አገልግሎቶችና ቁሳቁሶች በገበያ ላይ ባነሰ ዋጋ፣ ምክንያቱም እሱ ምንም ኮስት ስለሌለው፣ ኮስት ምንድነው ይሄ ወጪ ስለሌለው ኪሳራና ትርፍ ስሌት ስለሌለው ባነሰኛ ዋጋ ገንዘቡን ከራሱ አላመጣው ባነሰኛ ዋጋ ሲያደርገው ያንን ያመርቱ የነበሩ ሰዎች ዲስከሬጅድ ይሆናሉ። ልክ እንደ እኛ ሀገር እንደ ዘይቱ ማለት ነው። ከዛ በኋላ እነዛ ዘይት አምራቾቹ ተመልሰው ወደ እንትን ውስጥ ለመግባት 10 እና 20 ዓመታት ይፈጅባቸዋል። የመንግስት ድጎማ ደግሞ አጭር ጊዜ ነው። ምክንያቱም ቀጥሎ ያንን ገንዘብ ማግኘት አይችልም። ዲስከሬጅድ ከሆነ ፕራይቬት ሴክተር ውስጥ ያንን ገንዘብ መልሶ ማግኘት ስለማይችል ቀውስ ውስጥ ይከተዋል። ሁለተኛው የማርሻል ፕላን የሚባለው ከሁለተኛ ዓለም ጦርነት በኋላ የመጣው ነው። ይሄ ማርሻል ፕላን በተለይ በጦርነት ፍርስርሳቸው የወጡ የአውሮፓ ሀገራትን በተለይ የምስራቅ አውሮፓ ሀገራትን መልሶ ለማቋቋም በሚል በአሜሪካ ፕሬዚዳንት ትሩማን ይመስለኛል በዛ ጊዜ የተዘጋጀ እቅድ ነው። ማርሻል በሚባል ጀነራል ስም የመጣ የማርሻል እቅድ ወይም የማርሻል ፕላን የሚባለው ነው። ይሄ እንግዲህ እቅድ ተግባራዊ የተደረገው በ1940ዎቹ መጨረሻ ነው። በ1940ዎቹ አጋማሽ ሁለተኛ ዓለም ጦርነት አለቀ። ከዛ በኋላ ባለው ጊዜ ነው። ከዛ ቀደም ይሄ ዌስተርን ዩሮፕ የሚባለው ምስራቅ ጀርመንን ጨምሮ ዌስተርን ዩሮፕ የሚባሉ ሀገራት በልማት በጣም እጅግ ወደ ኋላ ይቀሩ ነበር። ደካማ ኢኮኖሚ የነበራቸው ናቸው። ይሄ ፕሮግራም ሲጀመር ግን ተነሳስተዋል። ኢኮኖሚያቸው ማገገም ጀመረ። በዛ ምክንያት ኢኮኖሚያቸው ያገገመው ከዚህ የማርሻል ፕላን ተጠቃሚ በመሆናቸው ምክንያት ነው። በኢኮኖሚክስ ትምህርት ውስጥ ኮሪሌሽን እና ኮዜሽን የሚባል ነገር አለ። ሁለት ነገሮች በአንድ ወቅት ወይ ፖዚቲቭሊ ተመሳሳይ አቅጣጫ ይዘው ሊነጉዱ ይችላሉ፣ ወይም ኔጋቲቭሊ አንዱ ወደ ላይ አንዱ ወደ ታች ሊሄዱ ይችላሉ። ይሄ ማለት ግን አንዱ አንዱን ኮዝ አደረገው፣ አንዱ አንዱን አምጥቷል ማለት አይደለም ይላሉ። ሌሎች ፋክተሮችም ከግምት መግባት አለባቸው የሚባለው። በዚህ ምክንያት ነው ማርሻል ፕላን ውጤታማ ነው የሚል ሐሳብ የተያዘው። የምስራቅ አውሮፓ ሀገራት ደካማ ነበሩ። የማርሻል ፕላኑ ተግባራዊ መደረግ ሲጀምር ደግሞ ኢኮኖሚያቸው ማገገም ጀመረ። ስለዚህ ማርሻል ፕላኑ መሆን አለበት የሚል ሐሳብ የተያዘው። ይሄ ግን አይደለም ብለው የሚከራከሩ ብዙ ሰዎች አሉ። እንደ ቶማስ ውድስ፣ ሮጀር ሂጅስ የሚባሉ ሰዎች ይህንን ያሉበት ምክንያት ሲያስረዱ፣ ለምሳሌ
ይሄን ድጋፍ ያገኘው ምስራቅ አውሮፓ ብቻ ሳይሆን በጦርነቱ የተሳተፉ ውስጥ አውሮፓዎች ጭምር ናቸው። እነ ፈረንሳይ፣ እንግሊዝ፣ ጀርመን፣ ጣሊያንም ጭምር ናቸው ያገኙት። ለምሳሌ ብሪታንያ ከምስራቅ ጀርመን 2 እጥፍ ያህል ድጋፍ አግኝታለች። ነገር ግን የኢኮኖሚ እድገታቸውን ካየን ብሪታንያ ከጀርመን እጅግ ወደ ኋላ ቀርታለች፣ ከዚህ ከድጋፉ በኋላ ማለት ነው። ፈረንሳይ፣ ምስራቅ ጀርመን እና ጣሊያን ይሄ እቅድ ከመጀመሩ በፊት ኦልሬዲ ማገገም ጀምረዋል። ስለዚህ በሱ ምክንያት ነው ማለት የማይቻልበት ምክንያት ሁለተኛው ይሄ ነው። ሌሎቹ ደግሞ የምስራቅ አውሮፓ ሀገራት እንደ ኦስትሪያ፣ ግሪክ ብዙ ድጋፍ ያገኙ ቢሆንም ኢኮኖሚያቸው እስከ ማርሻል ፕላን መጨረሻ ድረስ ማገገም አልቻለም ነበር። እሱ ቢሆን ኖሮ እነዚህ ማገገም ይችሉ ነበር። ስለዚህ ሌሎች ፋክተሮች ናቸው በሚል በተለይ የጀርመንን ተሞክሮ በመጥቀስ አርጊመንታቸውን ወይም ደግሞ ክርክራቸውን ያጠናክራሉ። ለምሳሌ ጀርመን ከጦርነቱ በፊት ሶቪየት ህብረት በተሻለ መልኩ ከፍተኛ ጂዲፒ ያላት ሀገር ነች። ወደ $400 ሚሊዮን ይገመት ነበረ በዛ ጊዜ የነበረው የጀርመን ጂዲፒ። ጦርነቱ ውስጥ ከገባች በኋላ ግን ወደ $160 ሚሊዮን ወረደ። ይሄ ደግሞ ከእንግሊዝም ያንስ ነበረ። እንግዲህ እንግሊዝና ጀርመንን ካየ በህዝብ ብዛት በኤሪያ በምናምን ካየ ጀርመን ተለቅ ትላለች፣ ግን ከእንግሊዝም ወርዳ ነበር። በ1955 አካባቢ ደግሞ ተመልሶ ወደ ነበረበት ወደ 400 ሚሊዮን አካባቢ መጣ ጂዲፒው። የማርሻል ፕላን ነው እንዳንል የማርሻል ፕላን ለጀርመን የሰጠው እርዳታ ከጂዲፒው ወይም ከናሽናል ኢንካሙ 5% እንኳን የሚሆን አልነበረም። እርዳታ ያኔ ተሰጠው። አዎ ኮንትሪቢዩት ያደረገው 5%ን ያክል እንኳን አይሆንም። ጀርመኖች ታዲያ በምን ተንሰራሩ? አዎ እሱን ነው አሁን ማየት አለብን። ምን አድርገዋል? በተለይ በዚህ ይሄ የሁለተኛ ዓለም ጦርነትን ባሸነፈው ኃይል ቁጥጥር ስር የነበረችው ጀርመን ምን አደረጉ ሲባል መጀመሪያ የኢኮኖሚ ሚኒስትር አድርገው የመረጡት የሾሙት ሉድዊግ ኤርሃርድ የሚባል ሰው ነበር። በኋላ የዌስት ጀርመኒ ቻንስለር ያው ጠቅላይ ሚኒስትር እንደሚባለው ሆኗል። እሱ ኢኮኖሚውን ሊበራላይዝ አደረገ። ይሄ እንደውም ሊበራላይዜሽን የአሜሪካ መንግስት ሁሉ ይቃወመው ነበር አሉ። ማለት ችግሩ መንግስት ኢንቨስት ካላደረገ ኢኮኖሚው የሚያገግም አልመሰላቸው ነበር። በተለይ ደግሞ የገንዘብ ሪፎርሙን እንደ ትልቅ አስተዋጽኦ ያደረገ ነገር አድርገው ይቆጥሩታል። ምን ማለት ነው? የጀርመን ገንዘብ እንደሚታወቀው በ1946 አካባቢ ላይ ኦልሞስት ዋጋ አጥቶ ነበር። ሰዎች በሲጋራና በቡና መገበያየት ጀምረው ነበር። አንድ የሚጠቀስ ምሳሌ አለ። ገንዘብ በጋሪ ይዘህ ሄደህ ገበያ መሃል ጥለው ብትሄድ ገንዘቡን ደፍተው ጋሪውን ይወስዱታል። ገንዘቡ ይሄን ያህል ዋጋ አጥቶ ነበር። ይሄ የሆነበት ምክንያት የናዚ መንግስት በከፍተኛ ሁኔታ ገንዘብ እያመረተ ወደ ገበያ ውስጥ ይከት ነበር። ምስራቅ አውሮፓን የተቆጣጠረው የሶቪየት ህብረት መንግስትም ደግሞ ያንኑ ቀጥሎ ነበር። ስለዚህ ልክ እንደ ሽግግር መንግስት እንደምትለው ዌስት ጀርመኒ በራሷ ሰዎች አገሪቷ መምራት ሲጀምር ይሄ ሰውዬ ወደ ኢኮኖሚ ሚኒስትር ሲመጣ ገንዘቡን ቀየረ። መጀመሪያ የገንዘብ አቅርቦቱን በ93% ቀነሰ። ገበያ ውስጥ የነበረውን ገንዘብ ሰበሰበው ማለት ነው። ነፃና ገለልተኛ ማዕከላዊ ባንክ አቋቋመ። የዋጋ ቁጥጥር የሚባለው ዋጋ ቁጥጥር ስንል ጉድስ ኤንድ ሰርቪስ ላይ ብቻ አይደለም። የቁሳቁስና የአገልግሎት ዋጋ ብቻ ሳይሆን የካፒታል ዋጋ፣ እነዚህ ብድርን ምናምን ጨምሮ የፎሬን ኤክስቼንጅ ዋጋ፣ እነዚህን ሁሉ ከቁጥጥር ነፃ አወጣ። ታክስን በእጅጉ ቀነሰ። አሁን ይሄ ኦልሞስት ከማርሻል ፕላን ከሚያስበው ተቃራኒ ነው። መንግስት በደንብ ኢንቨስት ማድረግ አለበት፣ ለዛ ገንዘብ ያስፈልገዋል፣ ቢቻል በታክስ ካልሆነ በውጭ እርዳታ ብሎ የሚያስብ የመንግስትን ጣልቃ ገብነት የሚደግፍ ነው። ከዚህ ተቃራኒ ነው ሄደው ሰውየው። በአንድ ጊዜ ነው ጥቁር ገበያ የጠፋው። በአንድ ምሽት ነው እንደው የሚሉት። በአመት ውስጥ የኢንዱስትሪ ምርቶች በጥፍ አደገ። የሥራ አጥነት ቁጥር በ10% ቀነሰ እና የሥራ አጥ መጠን ወደ 1% ዝቅ አለ በአመት ውስጥ ማለት ነው። ስለዚህ መከራከሪያቸው ምንድነው? የወሰደው ሳውንድ የሆነ የሊበራል ኢኮኖሚክ ፖሊሲ ነው እንጂ የማርሻል እቅድ የሰጠው የገንዘብ ድጋፍ አይደለም፣ እርዳታ አይደለም። አዎ እሱ ቢሆን ኖሮማ እጥፍ ያገኘችው እንግሊዝ ከጀርመን በላይ ታድግ ነበረ። እጥፍ ነው ያገኘችው። ነገር ግን የእንግሊዝ መንግስት የመንግስት ጣልቃ ገብነትን በከፍተኛ ሁኔታ እንዲቀጥል አደረገ። ለምን? በጦርነቱ ጊዜ የመንግስት ጣልቃ ገብነት ነው ጦርነትን ያሸነፈው፣ ለምን በሰላም ጊዜ ሳንሞክረውም የሚል
ሀሳብ ተጠናውቷቸው እንግሊዝ በዛው ቀጠለ። አሁን እንግሊዝ ያለችበትን ሁኔታ እናያለን። ጀርመን ሀገር ምንድነው አውሮፓ ውስጥ የአውሮፓ ህብረት እንኳን እስካሁን ድረስ የቀጠለው በጀርመን አማካኝነት ነው ይባላል። እና ጠንካራዋ ኢኮኖሚ ሆና እስካሁን ድረስ እንድትቀጥል ያደረጋት የራሷ ሳውንድ የሆነ ኢኮኖሚክ ፖሊሲ፣ ሊበራል የሆነ ኢኮኖሚክ ፖሊሲ፣ ፕራይቬታይዜሽን፣ ሊበራላይዜሽን፣ የታክስ መቀነስ፣ እነዚህ ነገሮች ናቸው እንጂ የውጭ እርዳታ አይደለም የሚለውና እንደው ታሪኩንም በደንብ እንየው በሚል ነው። ከፍ ምናልባት እርዳታን ስናነሳ እስኪ ወደ ኋላ ሄደን ወደ በንጉሱ ጊዜ እንደዚህ አይነት መሰረቶች ነበሩ አይደለ? እርዳታ ቀርቶ በራሳችን የራሳችንን ምርት በተለይ ከአካል ጉዳተኞች ጋር ሁሉ ጨምሮ የተያያዘ ቀደምት የሆኑ አሻራዎች ነበሩ። እነሱ እንዴት እየጠፉ መጡ? ምናልባት የሌሎች ከዚህ ሁሉ የወሰዱት ከዚህ ሞዴል የወሰዱት ሌሎች ምን ነበር? ምን አስቀረው? ምን ሊያስቀረው ቻለ? በንጉሱ ጊዜ እንግዲህ እርዳታ እንዴት እንደነበር አንዳንድ ነገሮችን ለማየት ሞክሬ ነበር። ኦልሞስት የእርዳታ ብድር እንጂ እርዳታ አልነበረም በወቅቱ። እርዳታ በስፋት ወደ ኢትዮጵያ የመጣው የተወሰነ ጊዜ በ1966 ረሃብ፣ ከዛ በኋላ ደግሞ ላስቸኳዩ በዋናነት ደግሞ 1977 በኋላ ነው። ከዛ በኋላ ደግሞ ከ1983 ደግሞ በጀት ራሱ የሚታቀደው እርዳታን ታሳቢ ተደርጎ ለምሳሌ 1983 ላይ የደርግ መንግስት ከወደቀ በኋላ የኢህአዴግ መንግስት ሲይዝ እንደ ማህበራዊ ተሃድሶ ልማት ፈንድ የመሳሰሉ ፕሮጀክቶች ነበሩ። ከዛ በዛው ተያይዘው የእርዳታ ነገሮችን አሁን ትምህርት ቤቶች የሚገነቡት በብዛት ከአይዲኤ ራሱ በብድርና እርዳታ ነው። ከፊል እርዳታ ከፊል ጤና ጣቢያዎች፣ ተቋሞች። ከዛ በኋላ በቋሚነት በጀት ሲያዝ እርዳታን ታሳቢ ተደርጎ መያዝ የጀመረው እንግዲህ ከቅርብ ጊዜ ወዲህ ነው። እዚህ ላይ አንድ ሰው ባነሳ ደስ ይለኛል። በንጉሱ ጊዜ የነበረ ሰው ብዙ ሰው አያውቃቸውም፣ ትልቅ ሰው ናቸው። ክቡር አቶ አበበ ከበደ የሚባሉ የማህበራዊ ኑሮ እድገት ዳይሬክተር፣ ዋና ዳይሬክተር የነበሩ፣ በብሔራዊ ቲያትርም የመጀመሪያው ስራ አስኪያጅ የነበሩ ትልቅ ሰው ናቸው። ቤተ መንግስት የገቡ ሰዎች አዲስ በተሰራው የአንድነት ፓርክ ውስጥ ፎቶአቸው በትልቅ ተደርጎ ተቀምጧል። በ1971 ዓመተ ምህረት ከነ ብፁዕ አቡነ ቴዎፍሎስ ጋራ በግፍ ከተገደሉ ኢትዮጵያውያኖች ውስጥ አንዱ ናቸው። እኚህ ሰው ምንም ነገር ውስጥ የሉበትም። እርዳታ የሚባለውን ኮንሰፕት የሚቃወሙ ናቸው። ማንም ሰው ተረጂ አይደለም ሀገር፣ ማንም ግለሰብ ሰው ማንም ሰው ተረጂ አይደለም። ለምሳሌ እግር የሌለውን ሰው እግር ያለው ሰው ሮጦ ሄዶ የሱንም የዛንም የመስራትም የመንተም ድርሻ ቀድሞ ወስዶ ያ እግር ያለው ሰው እግር በሌለው ሰው ላይ መጽዋች ሆኖ መመጻደቅ የለበትም። አይን የሌለው ሰው እጅ አለው፣ ስጋጃ መስራት ይችላል። ማንም ሰው ማምረት ይችላል። ማንም ሰው መስራት ይችላል። ማንም ሰው ራሱን መቻል ይችላል የሚል ሐሳብ አላቸው። እኛ ሀገር ይሄ ፍልስፍና እኔ የግል ህይወታቸው ስላጠናው ነው። ቢያድግ ደስ ይለኛል። አልታደልንምና ግን ስዊድኖች የእሳቸውን ሐሳብ ወስደው በስማቸው ካምፓስ ሰይመውላቸዋል። በመላው አውሮፓ የእሳቸው ሞዴል ተወስዶ ተሰርቶበታል። በ1950ዎቹ 60ዎቹ ውስጥ እዛም እውቅናም ተሰጥቷቸዋል። ኢትዮጵያ ውስጥ የመጀመሪያውን የሰበታ መርሃ ዕውራን ትምህርት ቤትን የከፈቱት እሳቸው ናቸው። ሐሳቡንም በማምጣት በሰበታ መርሃ ዕውራን ውስጥ አይነ ስውራን ገብተው ዛሬ ዳኛ፣ ሙዚቀኛ፣ አምራች የሆነ ማህበረሰብን ፈጥረዋል። እሱ ብቻ አይደለም። የስጋ ደዌ ህሙማን በዛን ወቅት የተገለሉ ማምረት የማይችሉ ሁሉም ሊባል በሚችል ሁኔታ በልመና ስራ የሚተዳደሩ ነበሩ። ነገር ግን እነዚህ ሰዎች ማምረት ይችላሉ፣ መስራት ይችላሉ ብለው የተዋህዶ ዣንጥላ ፋብሪካ መካኒሳ አካባቢ የነበረው ከፍተው እዛ ውስጥ ከላይ እስከታች ያለው ሰው እጅ የሌለው ሰው አይን አለው፣ ኳሊቲ ኮንትሮል መስራት ይችላል፣ እግር አለው፣ ሽመና ይሰራል፣ ስፌት ይሰራል የሚል አስተሳሰብ የሚል እምነት የነበራቸው ናቸውና ስቲል አሁንም ድረስ መካኒሳ አካባቢ የነበሩ ሰዎች ያውቃሉ። እዛ አካባቢ የነበሩ የስጋ ደዌ ህሙማን ተቀጥረው እንደማንኛውም ሰው ኮንፊደንስ ኖሯቸው አምራች ሆነው መኖሪያ ቤት ሰርተው ልጆች ወልደው ከብደው ለቁም ነገር ያደረሱ ትልልቅ ባለቤቶችም ነበሩ።
እሱ ብቻ አይደለም፣ የምንጊዜም ብርሃን ፋብሪካ ባትሪ ድንጋይ ፋብሪካን እንደዚሁ ለአካል ጉዳተኞች አዘጋጅተው ነበር። እስከ ቅርብ ጊዜ ድረስ 22 መገናኛ አካባቢ የነበረውን የዕደ ጥበባት ማዕከል የሽመና የስጋጃ ትልቅ ለአፍሪካ ህብረት ሲመሰረት ለአፍሪካ መሪዎች በየሀገራቸው የወሰዱትን ለ25 መሪዎች የወሰዱትን ምንጣፍ የሰሩት የአካል ጉዳተኞች ናቸው። ፍልስፍናቸው ምንድነው? እርዳታ አያስፈልግም፣ እርዳታ ይገላል፣ እርዳታ የሰውን የመስራት አቅም ይነጥቃል። ማንም ሰው ማምረት ይችላል፣ ማንም ሰው መስራት ይችላል። እድሉን እኛ ስለወሰድንበት እኛ ስላላመቻችንለት ነው፣ እንዲሰራ ስላልፈቀድንለት ነው፣ በአቅሙ መስራት በሚችለው ነገር ትሬንድ ስላላደረግነው ነው እንጂ የሚል ሐሳብ ነበራቸው። እነዚህ ሰዎች ደግሞ የሚታከሙበትን የቅዱስ ጳውሎስ ሆስፒታልን በአመት 2 ብር እየተከፈለ እነዚህ ሰዎች የዛን ሰዓት ሀብታም የሚባሉ ሰዎች ሁሉ በሕክምና ደረጃ መርጠው የሚታከሙበትን ሆስፒታል ለድሆች መታከሚያ ብቻ ወይም ደግሞ እንደዚህ ለመስራት እየቻሉ ለተነፈጉ ወይም ደግሞ እየሰሩ ላሉ ለነሱ መታከሚያ የሚሆን ነው በለጥሻቸው ክሊኒክን አክሱም ላይ የከፈቱት። ምን ለማለት ነው ይሄን የፈለኩት? ኢትዮጵያውያኖችም እንደዚህ አይነት ሰዎች ነበሯት። እርዳታ ማንም ሰው አይደለ እንግዲህ እኛ አሁን ማየት የተሳነው ሰው ስናገኝ እጃችን ኪሳችን ውስጥ ገብቶ መስጠት ነው አይደለም እንትን ምንለው። መስራት ይችላል ትሬን ካስተማርኩ ብሬንን እዚህ ሀገር ውስጥ እንዲመጣ ካደረጉት ሰዎች ውስጥ አንዱ እሳቸው ናቸው። አምራች መሆን ይቻላል። አጠቃላይ እርዳታ መንፈስ ምን ያህል እንትናችንን እንደተጠናወተው አሁን እኮ ተወሰነ ሰው እንኳን ቢዝነስ ቀዝቀዝ ሲልበት ምናምን ሲልበት እንዲህ ነበርኩኝ እኮ እኔ ምናምን መኪና ነበረኝ ሸጬ ተቸግሬ ምናምን ብሎ ልመና ነው የሚወጣው፣ እርዳታ ነው የሚወጣው። ሙሉ አካል ይዞ ሙሉ አእምሮ ይዞ መስራት እየቻለ እንደዚህ አይነት ነገሮችን በጣም ይሄ የመስራትንም የማሰብንም አቅም የሚጎዳ በመሆኑ እንደ ሀገርም እንደ ፖሊሲም ሊታሰብበት ይገባል። ጃፓን ሀገር ውስጥ እኔ ደሃ ነኝ ማለት ያሳስራል። ደሃ ነኝ ማለት አትችልም መናገር አትችልም። ምክንያቱም መስራት አለብህ። ኦፖርቹኒቲው ከሌለህ ኦፖርቹኒቲውን ነው እንዲፈጠር ማድረግ የሚገባው። መስራት ግዴታችን ነው። ሊሰራ የማይወድ አይብላ እኮ ነው የሚለው መጽሐፍ ቅዱስም እንጂ ሊረዳ አይደለም። ከሚቀበል ይልቅ የሚሰጥ ብፁዕ ነው እና ሰጪ ለመሆን ነው መነሳትም ካለብን እንጂ እያለን 12 ወር ሙሉ የሚፈስ ውሃ ይዘን ለመሬት ይዘን እንዴ ምን ለአገሪቷ እኮ ብትሄድ በቃ ምንም ነገር እኮ የሚጎላት ነገር የለም። ማዕድኑ መሬቱ የሰው ኃይሉም እንዳይሰራ ስለተደረገ ምቹ ሁኔታ ስላልተፈጠረለት የኢኮኖሚ መሳሪያዎች የሆኑ በሙሉ ስለተያዙ እንደ ልብ መዘዋወር ስላልተቻለ ነው እንጂ ይሄ ህዝብ በአንድ አመት በሁለት አመት ውስጥ መለወጥ የሚችል ነው። እርዳታ የሚያስፈልገው ህዝብ አይደለም። ግን እንደዛ እንዳንሆን ከእርዳታ ውጪ እንዳናስብ ተደርገናል። ይሄ ሲስተማቲካሊ ነው የተዘረጋ ነገሮች ናቸው። ይሄንን በጥሶ መውጣት ያስፈልጋል እና እርዳታ እና በጀት የሚባለው ነገር አመጣጦቹ ታሪኮቹ ይሄን ይመስላሉ። ምናልባት በወኔ እርዳታ አንፈልግም እርዳታ አያስፈልገንም ብንል ኢትዮጵያ ውስጥ ስለዚህ በአማካኝ 70 ሚሊዮን ህዝብ አክቲቭ ሰራተኛ ነው ብንል ይሄ አክቲቭ ሰራተኛ የትም ሄዶ በፈለገው መንገድ ይስራ የፈለገውን ያስብ በነጻነት ይስራ ብንል አሁን ያለው የቋንቋ ፌደራሊዝም መሬት ላራሹ ሆኗል። ያቆም ባጭሩ መልስልኝ። ይሄው ነው መስለኝም እስካሁን ድረስ እሺ መሬት ላራሹ የቢዝነስ ህጎቻችን የአሰራር ህጎቻችን የህግ የበላይነት አሁን የሰፈር አለቆች ማንም ባንተ ቢዝነስ መጥቶ የሚያዝበት ይሄን ቢዝነስ አንዳንዶች ሚሊዮን እንደውም ቢዝነስ ፍቃድ መመለስ ሁሉ አቅቶናል። በዚህ ስርዓት በዚህ ፌደራሊዝም በዚህ ቋንቋ ፌደራሊዝም በዚህ መሬት እስር ቤት ማለት መሬቱ በሆኑ ሰዎች በታሰረበት ግን ደግሞ ትልቅ 14 እና 15 ወንዞች ባሉበት በየአቅጣጫው ይፈስበት 60% ለማረስ የሚቻልበት መሬት ወጣቶች ኢትዮጵያ ውስጥ እንደፈለጉ የትኛውም ከቶጎጫሌ እስከ መቀሌ የፈለጉበት መሄድ ቢችሉ ነፃነት ቢኖራቸው አገርም በአጭር ጊዜ ውስጥ መቀየር የሚችል 70 ሚሊዮን የሚሆን 70% የሚሆን ወጣት ያለበት ሀገር ውስጥ እርዳታ እምቢ ብንል መጀመሪያ ያሰረን ማን ነው? ከዚህ እስር ቤት መጀመሪያ መውጣት የለብንም። አዎ አሁን እርዳታ እምቢ በማለት ብቻ አይታደግም እኮ ለመስራት የሚያስችል ሁኔታ መፍጠር ያስፈልጋል ነው። እርዳታውንም እምቢ ብለህ ለመስራት የሚያስችል ሁኔታ ሳትፈጥርም ከቀረ ደግሞ ሌላ ቀውስ ውስጥ መግባት አይቀርም። ቢያንስ የተወሰኑ 10%ም 5%ም የሚሆነው የኢትዮጵያ ሕዝብ
ያ እርዳታ ሊደርሰው ይችላል ቁጥሩ ትንሽ ቢሆንም። ስለዚህ ምንድነው የሚያስፈልገው? እኔ መጠየቅ ያለብን ቅድም ከፍ አንስቶታል። ኢትዮጵያ በድህነት አፋፍ ላይ ያለ 70% የሚሆን ህዝብ አላት። 70% የሚሆን የኢትዮጵያ ህዝብ በተለይ ይሄ መልቲ ዳይሜንሽናል የሚባለው መብላት፣ መጠጣት፣ መልበስ፣ መጠለያ ያላሟላ ህዝብ ነው ያላት፣ ሕክምና የማያገኝ። ስለዚህ ይሄ ስራ ብትለው ሰርተ ከዚህ ውስጥ ውጣ ብትለው እምቢ አይልም። ናቹራሊ እምቢ የሚልበት ሁኔታ አይኖርም። ሁለተኛ ብዙ ያልታረሰ መሬት አላት፣ ወይም ብዙ ሊታረስ የሚችል መሬት አላት። የውሃ ሀብቷ ጥሩ ነው። የተፈጥሮ ሀብትም ምናልባት ካፒታል ኢንተንሲቭ የሆነ ቴክኖሎጂ ሊያስፈልግ ይችላል እንጂ ጥሩ ነው። ጥሩ የአየር ጸባይ አላት። የተለያየ የአየር ጸባይ፣ የተለያየ መልክዓ ምድር አላት። ለምርት የሚሆን ግብአቶች አሏት ማለት ነው። አሁን ደግሞ ምንም ይሁን ምን ፊደል የቆጠረውም ደግሞ ትንሽ ከፍ ብሏል። የተማረ ገብሬ ልጅ አለው። አዎ የተማረ እንኳን የሚለውን ጥያቄ ምልክት ውስጥ አድርገህ ተምረናል የሚለውን እንትን ውስጥ ኮቴሽን ምልክት ውስጥ አድርግልኝ። ምክንያቱም ምንድነው የተማርነው የሚለውም ማየት ያስፈልጋል። አንዳንዴ ህይወት ያስተማረን የሚበልጥ ይመስለኛል። እኔ ሁሌ እላለሁ ኢኮኖሚክስ የተማርኩት ዲግሪ ከያዝኩ በኋላ ባነበብኳቸው መጽሐፎች፣ ከሰዎች ጋር በማደርገው ውይይት እንደው ሰዎች ያስተማሩኝና ከዛ ውጭ ያሉ ሰዎችና እኔም ራሴን ለማስተማር ያደረኩት ጥረት ካልሆነ ብዙ አይደለም። እንግዲህ በቢኤም በማስተርስም ያው ፔፐር ነበር የቀረኝ እንጂ ሁለቱንም ጨርሼ ያለው ነኝና በግሌ ያደረኳቸው ጥረቶች ይሻላሉ። እና የትምህርት እንትኑን የተማረ ባይባል ግን መጽሐፍ ማንበብ ይቻላል። ምንድነው ሰው ፍላጎት ካለው ራሱን ለማስተማር የሚያስችል ደረጃ የደረሱ ብዙ ሰዎች አሉ። አሁን ደግሞ ቴክኖሎጂው የመማር እድልን በጣም አስፍቶልሃል። ስለዚህ ማወቅ ከፈለክ ዲግሪ መጫን ሳይሆን ማወቅ ከፈለክ እድሉ አለ። እንትን ትላለህ፣ ከሚያስተምርህ በላይም መሆን ትችላለህ። ያው ተማሪ ሁል ጊዜ መምህሩን የመብለጥ እድሉ ሰፊ ነው። ይሄ ሁሉ እያለ ለምንድነው የምንራበው ብለን ለምንድነው አንጠይቀው? ለምንድነው ማምረት ያቃተን? እንደሚባለው መንግስት ስላልደገፈ ነው ከሆነ የነበሩን መንግስታት ባለፉት 50-60 ዓመታት እንኳን ብናይ መንግስት ልማትን ያመጣል በሚል እሳቤ ካልደገፍኳችሁ ከናንተ ይልቅ ለራሳችሁ እኔ ነኝ የማውቅላችሁ የሚል መንግስት ነው የነበረን። ደጉ መንግስታችን ነው አይደለም እንለው ብዙ ጊዜ ስናሾፍበት። እንደዛ አይነት መንግስት ነው። አባታችሁ ካልሆንኩ የሚል መንግስት ነው ያለን። ስለዚህ የመንግስት ድጋፍ እጦት አይደለም ማለት ነው። ምናልባት መጠየቅ ያለብን እንደውም መደገፋችን ይሆን እንዴ የሚል ነው። ሁለተኛ ባለፉት 60 ዓመታት ከልካይ መንግስት ነው ያለብን። አንድ ጊዜ ጠቅላይ ሚኒስትር መለስ ዜናዊ ከወጣቶች ጋር ባደረጉት ውይይት ምንድነው ለኛ የሚመክሩን ብለው ወጣቶች ጠይቋቸዋል። እንግዲህ እንደኛ ጊዜ ጠመንጃ አስይዞ ጫካ የሚሰዳችሁ መንግስት አሁን የለም። የድህነት ዘብ የነበረው ማለት እንዳትለሙ፣ እንዳታድጉ፣ የተሻለ ኑሮ እንዳትኖሩ ድህነትን ዘብ ሆኖ ድህነትን ይጠብቅ የነበረው መንግስት ሄዷል። ስለዚህ አሁን ጦርነት ውስጥ የሚያስገባችሁ ምክንያት የለም። ስለዚህ አሁን ራሳችሁን አዘጋጅታችሁ ወደ ስራ መግባት ነው የሚል እሳቤ ሰጣቸዋል። ታዲያ ለምንድን ነው በዛስ ጊዜ በደርግ ጊዜ እንደዛ ስለሆነ ነው። በኢህአዴግ ጊዜ ስለምንድን ነው ሀብታም መሆን ያልቻለው? ሀብታም ተው ከድህነት መውጣት ያልቻለው 3 ጊዜ መብላት ያልቻለው ለምንድን ነው? የአሁኑ ጠቅላይ ሚኒስትራችንም ቀደም ሲል የነበረው እሳቤ በኢህአዴግ ዘመን 3 መብላት ነው፣ አልቻለም። ለምን? እኔ የሚመስለኝ የድህነት ዘበኛው የተሻለ ልምድ ባለው በሰለጠነ የድህነት ዘበኛ ነው እየተተካ የመጣው። መንግስት ነው እንዳንለማ የሚያደርገን። መንግስት አንደኛ መስራት ያለበትን አይሰራም። በጣም መሰረታዊ የሆነ ስራ ሰላምን ማስከበር፣ የሰዎችን መብት ማስጠበቅ፣ ይሄ ኮንትራክቹዋል ኢንፎርስመንት የሚባለውን ማለት ፍትህ ማስፈን ማለት ነው። ትገበያያለህ፣ ታመርታለህ፣ ትሸጣለህ፣ ከሰው ጋር ውል ትፈራረማለህ። በውል ነው ሁሉ ነገር የሚሆነው፣ ፎርማልም ይሁን ኢንፎርማል። ከዛ ክርክር ሲመጣ ቶሎ ውሳኔ መስጠት፣ ያንን ማስፈጸም፣ ይህንን መስራት አልቻለም። ምንድነው ይሄ መሰረታዊ የሆኑ የመንግስት ኃላፊነቶችን መስራት አልቻለም። ከዛ በተጨማሪ ደግሞ የእሱ ስራ ያልሆነ ውስጥ ይገባና የፕራይቬት ሴክተሩን ቦታ ያጣብባል። ለምሳሌ ይህንን እኔ ነኝ የማመርተው። ለምሳሌ መብራት፣ ቴሌኮሙኒኬሽን፣ ውሃ በሞኖፖሊ ነው ያዛቸው። ሲሚንቶ ያመርታል፣ ስኳር ካላመረትኩ ይላል። ዘይት እኔ ነኝ አስመጪ ይላል፣ እኔ ነኝ የማከፋፍለው ይላል። ምንድነው መንግስት የማይሰራው በዚህ ሀገር? ማለት መሰረታዊ አንድ አይነት ለምሳሌ የደርግ የኢህአዴግና አሁንም ብልጽግና በፖሊሲው ላይ ወደ ሊበራላይዜሽን የመሄድ ቴንደንሲ ያለው ነገር ግን በፕራክቲስ ያሉ ነገሮች የሚያመሳስላቸው ምንድነው? ያመርታሉ፣
ቀጥታ ምርት ውስጥ ይሳተፋሉ። ዋጋ ይቆጣጠራሉ፣ ያስራሉ እኮ ለምን በዚህ ይሸጥክ ተብሎ። የዋጋ ግሽበት እኮ በገንዘብ ህትመት ምክንያት የመጣ የዋጋ ግሽበት እሱን ታሳቢ ባደረገ መልኩ ዋጋ ስታስተካክል ለምን አስተካከልክ ተብሎ ይታሰራል። ዋጋ ቁጥጥር አለ። በሶስቱም ዘመን ነበረ። በሶስቱም ዘመን ያው የደርግ ይብሳል እንጂ ሁሉን ነገር እኔ ካላመረትኩ ብሎ ገባበት። በሶስቱም ግን ያመርታሉ። አሁን መንግስት የሚያመርታቸው በርካታ እንትኖች አሉ። ትራንስፖርት አገልግሎት ይሰጣል መንግስት አይደል? መኪና አገልግሎትም፣ የመኪና ትራንስፖርትም፣ የአየር ትራንስፖርትም፣ የባቡርም መንግስት ነው የሚሰጠው። አረቄም ያመርታል። ምንድነው የማያመርተው? እና ምርቱስ ገባ ማለት ምን ማለት ነው? እሱ ትርፍና ኪሳራ የለውም። ከኛ በሚሰበስበው ታክስ ደስ ባለ ዋጋ ይሸጣል። ያው የገበያ ዋጋ አያውቀውም እሱ። እዛ ውስጥ የተሰማሩ ሰዎች ዲስከሬጅ ይሆናሉ። ላቅርብ ብሎ ደግሞ ለሁሉም አካላት ደግሞ ማቅረብ አይችልም። ይህን መቼም ከደርግ በላይ ያስተማረን የለም። ሁሉም ውስጥ ገባ፣ ሁሉም ፌል አደረገበት። ዓለምም ቲዎሪም የሚያሳየን ነገር መንግስት ምርት ውስጥ መግባት፣ አቅርቦት ውስጥ መግባት የለበትም የሚለው ሌላ ስራ አለው መንግስት። አዎ ትምህርት ቤቱን መቼም በራሱ በትምህርት ሚኒስትሩ አማካኝነት የትምህርት ስርዓታችን ፌል አድርጓል። ለዚህ ፓርላማውም እኛም አስፈጻሚዎችም መምህራኖችም ተጠያቂዎች ነን አለ። የመንግስት ፐብሊክ ኤጁኬሽን የሚባለው የመንግስት ትምህርት ወድቋል። አሁን የቀረው የግል ትምህርት ተቋማትን ነው። እነሱን እየጎተተ ነው ሊጥላቸው። እኔ አስቤ የነበረው በተለይ ዶክተር ፕሮፌሰር ብርሃኑ ነጋ ፕራይቬት የፐብሊክ ሴክተሩን ትምህርት ቤቶች ወይም ፐብሊክ ኤጁኬሽንን ወደ ፕራይቬት ኤጁኬሽን ደረጃ ያደርሳሉ ነበር። አሁን ጎትተው እነሱ ወዳሉበት ደረጃ ለማምጣት ጥረት እያደረጉ ነው። የሚወጡ ፖሊሲዎቹን ካያችሁ ማዘዝ፣ መከልከል፣ መቆጣጠር ነው። ዋጋ ይቆጣጠራል። አሁን ደግሞ የአገር ውስጥ መምህራንን ቅድሚያ ስጡ ይላል። ለኢንተርናሽናል ኮሚኒቲ ስኩል በዚህ ዘርፍ ላይ እንዳትሰማሩ ይላል። ይሄን እንዳታደርጉ ይላል። እንደው ዝም ብለን እንደ ሰው ስናየው የፕራይቬት ሴክተር ትምህርት ቤት ሁላችንም ብንችል አቅም ቢፈቅድልን ልጆቻችንን እዛ ብናስተምር ነው የሚሻለው አይደል? የተሻለ ትምህርት ይሰጣል። ይሄ ከአገር ባህል ጋር ከኖርም ጋር ተያይዘው የሚመጡ ችግሮች አይቀርፉ አይደለም። ህገ ወጥ ናቸው። እነሱም መቅረፍ ትችላለህ። ህገ ወጥ የሆነ ነገር የመከላከል የመንግስት የብቻ ስልጣን ነው። ኤክስክሉሲቭ ፓወር ነው፣ የብቻ ስልጣን ነው። እሱ መስራት አለበት። ከጾታ ከምንድነው ስርዓተ ጾታ ጋር ተያይዞ የሚሰጡ ትምህርቶች አንዳንድ ነገሮችን እያየ ይሄ አይቻልም በሀገራችን ማለት ይችላል። ከዛ ውጪ ግን ሁሉም የመንግስት ባለስልጣናት የሚያስተምሩት ፕራይቬት ሴክተር በሚሰጥ ትምህርት ነው። ነገር ግን አላስፈላጊ ቁጥጥር፣ ክልከላ በማድረጋቸው የተነሳ የትምህርት ኳሊቲው እየወረደ ነው። ምን ማለት ነው? ዋጋ እንዳትጨምሩ ማለት ማናችንም እኮ ዋጋ ባይጨመር ሁላችንም ብናስተምር ደስ ይለናል። እንዳትጨምሩ ማለት የትምህርት ኳሊቲውን ቀንሱ ማለት ነው። በተዘዋዋሪ መንገድ እነከሌ እንዲያስተምሩ ቅድሚያ ስጡ ማለት በብቃት ሳይሆን ለተወሰኑ የህብረተሰብ ክፍሎች ወይም ኢትዮጵያዊ ለሆኑ ፕሪቪሌጅ ሰጣችሁ አስገቡ ማለት ነው። የትምህርት ኳሊቲ ይወድቃል ማለት ነው። ስለዚህ አሁን ወዳለበት የትምህርት ደረጃ እናወርደዋለን ማለት ነው። ይህንን ማድረግ ያለብን አይመስለኝም። ስለዚህ መንግስት ነው በአብዛኛው አሁን በክልከላ በቁጥጥር እና ደግሞ ራሱ ጣልቃ ገብቶ በመሻማት መንግስት ነው ሰው በሚችለው አቅም እንዲያመርት፣ እንዲሰራ፣ እንዲፈጥር የማያበረታታው። አሁን እኮ የፕራይቬት ሴክተሮች እኮ የመንግስት ለምሳሌ ገንዘብ ኖሮት የመንግስት የትምህርት አገልግሎትን በጣም ጥራቱን በከፍተኛ ደረጃ ከፍ ቢያደርገው እኮ ፕራይቬት ሴክተሮቹ ይሞታሉ አይደል? ምክንያቱም እኩል ከሆነ ትምህርት አሰጣጡ ማንም ሰው ገንዘብ ለምን ይከፍላል? በነፃ መንግስት እየሰጠለት አይደለም? ወደ መንግስት ይሄዳል። ችግሩ ኢንትሪንሲካሊ ወይም ባይ ኢትስ ቬሪ ኔቸር የመንግስት የአገልግሎት አሰጣጥ ደካማ ነው የሚሆነው። ከፕራይቬት ሴክተሩ ጋር አይወዳደርም። ምክንያቱም የፖለቲካል ሞቲቬሽን አለው። ኪሳራና ትርፍና አስልቶ አይደለም የሚሰራው። በቂ የሆነ ደሞዝ ለሰራተኞቹ አይከፍልም። ጠንካራ የሆኑ ሰራተኞችን አይስብም። በዚህ ምክንያት ደካማ የሆነ የትምህርት አሰጣጥ ነው የሚኖረው። ስለዚህ በተቻለ መጠን እንደውም ማድረግ የነበረበት ፕራይቬት ሴክተሩ የሚችለውን ያክል እንዲሰጥ ማድረግ ነው። እኔ እንደውም የመንግስት መምህራኖቹን ከቻላችሁ ተደራጅታችሁ እኔ ክላስ ፈቅድላችኋለሁ ፕራይቬት ኤጁኬሽን ጀምሩ ነበር የምለው። እኔ በተቻለ መጠን የመንግስትን በርደን መቀነስ አለበት። የመንግስት ወጪ መቀነስ አለበት። ይሄ ብቻ አይደለም፣ ታክስ መቀነስ አለበት መንግስት። አሁን እኮ ፕራይቬት ሴክተሩ ቢዝነስ መስራት እኮ ምጥ ነው የሆነበት። አብዛኛው ማጭበርበር ውስጥ ነው የሚገባው። አለዚያ ያዋጣው 50% እኮ ትርፍህ ይሄዳል። እንደውም ትርፍህ ያልሆነውም ትርፍ እየተደረገ ይወሰድብሃል። ስለዚህ ማጭበርበር ውስጥ ነው የሚገባው። በደረሰኝ ያለመሸጥ፣ ካሽ ሬጂስተር ማሽን ያለማስገባት፣ እንዲህ አይነት ነገሮች የሚመጡት
ካለው ከፍተኛ ጫና ነው። ዝቅተኛ ታክስ ይሁን መንግስት ወጪውን የሚቀንስ የታክስ በርዱን የሚቀንስ ከዛ እሱ መሰረታዊ የሆኑ የመንግስት ስራዎችን በአግባቡ ይስራ። ለሱ ብቻ ተሰጡ ሌሎች ሊሰሯቸው የማይችሏቸው አገርን እንደ አገር ሊያቆይ የሚችል የተረጋጋ ማህበረሰብ እንዲፈጠር የሚያስችል ለልማት ምቹ የሆነ እድል ምቹ የሆነ ከባቢ እንዲኖር የሚያስችሉ ስራዎችን በአግባቡ ይስራ። እሱም መስራት ከቻለ ጀርመን ላይ ያየነው ውጤት ይመጣል። ሲንጋፖር ላይ ያየነው ውጤት ይመጣል። ይሄ ሲባል እነ ጀርመን እነ ሲንጋፖር መንግስት ጣልቃ አልገባም አይደለም። ብዙ የኢስት ኤዥያን ሀገራት የመንግስት ጣልቃ ገብነት እያለም አድገዋል። ምን ማለት ነው ግን ቀደም ሲል ከነበረው ጣልቃ ገብነቱ በእጅጉ ቀንሷል። የፕራይቬት ሴክተሩ ይሄ ፕራይቬታይዜሽኑ ሊበራላይዜሽኑ እያደገ መጥቷል። ቻይናን ጨምሮ ብዙ ጥናቶች የሚያሳዩት ምንድነው እነዚህን ሀገራት ያሳደጉት ሊበራል የሆነው የኢኮኖሚክ ፖሊሲያቸው ነው ወይስ የመንግስት ጣልቃ ገብነት ነው የሚለውን ጥያቄ ሲጠይቁ የሊበራል ፖሊሲው እንደሆነ ነው ለማሳየት የቻሉት። እንደውም የመንግስት ጣልቃ ገብነት በሚገባው ሴክተር ላይ ብቻ የሱ ስራ በሆነው ላይ ብቻ ፎከስ ቢያደርግ ኖሮ ከኢኮኖሚው እጁም ቢሰበስብ ኖሮ ከዚህ የበለጠ እድገት ሊያመጡ ይችላሉ የሚል ነው እና መንግስት የኢኮኖሚ ግብአቶችን መሬትን፣ ካፒታልን፣ ሌበርን አሁን ደግሞ አዲስ የመጣ የአንትረፕረነሪያል ስቴት የሚሉት ቲዮሪ መጥቷል። ደግሞ በኢኖቬሽን እና በቴክኖሎጂካል ዴቨሎፕመንትም መንግስት ግንባር ቀደም ሚና ካልተጫወተ እድገት አይመጣም የሚል አንድ ሴት የጻፈችው መጽሐፍ አለ። ብዙ የአሜሪካን ኢንተርፕረነሮች የሳውዝ አፍሪካኑ ጨምሮ ኤለን መስክን ጨምሮ ምንድነው የኮምፒውተር ሶፍትዌር ፈጣሪዎቹን የአፕል ካምፓኒን ጨምሮ በአሜሪካ መንግስት ድጋፍ ወይም ደግሞ በሳውዝ አፍሪካ መንግስት ድጋፍ ነው ወደዚህ የደረሱት እና የነሱ ድጋፍ የመንግስት ድጋፍ ባይታከልበት ኖሮ ነገሩ በኋላ ላይ ደግሞ ሌሎች ኢኮኖሚስቶች ይሄ ነገር ውሸት መሆኑን የሰበሰበቻቸው መረጃዎች ጠቅላላ ትክክል አለመሆናቸውን ሊያጋልጡ ይችላል። ግን ይሄ ብዙ ሰዎች እየተቀበሉት ነው። በተለይ ዓለም ላይ ሊዲንግ የሚባሉ ኢኮኖሚስቶች መጀመሪያውኑ ይሄንን ሐሳብ ያራምዱ ስለነበር የመንግስት እጅ እንዲሰፋ ስለሚፈልጉ ብዙዎቹ በአማካሪነትም ሊቀጠሩ የሚችሉት እነሱ በመሆናቸው ምክንያት የራሳቸውንም የሥራ ዕድል እየፈጠሩ ነው። ይሄንን ነገር ኢምብሬስ አድርገውታል፣ ተቀብለውታል፣ እያቀነቀኑት ነውና አሁን ደግሞ ይሄ እየመጣ ከሆነ አንትረፕረነርሺፕን፣ ካፒታልን፣ ሌበርን፣ መሬትን መንግስት ከተቆጣጠረው የፕራይቬት ሴክተሩ ህይወት አይኖረውም ማለት ነው። ያው ዴቨሎፕመንታል ስቴት እንደሚለው መንግስት በተራመደው ልክ ትራመዳለህ፣ መንግስት ሲቆም ትቆማለህ ማለት ነው። የመንግስትን ችግር ደግሞ ባለፉት 60 ዓመታት አይተናል። በተለይ ደግሞ ሶሻሊስት የሆኑ ሀገራት ላይ ኢትዮጵያን ጨምሮ ኢኮኖሚው ስታግናንት እንዲሆን ምክንያት የሆነ ነው። ስለዚህ ዞሮ አሁን ካለንበትም ወደ ከፋ ደረጃ ልንደርስ እንችላለን። ይሄንን ትቶ በተለይ አሁኑ መንግስታችን አንዳንድ መደመር ላይ ወይም ደግሞ የአገር በቀል ኢኮኖሚ ፖሊሲ ብሎ ያስቀመጣቸውን በለሆሳስም በቀጭኑም ደመቅ ሳያደርግ ያስቀመጣቸው የሊበራላይዜሽንና ፕራይቬታይዜሽን ፖሊሲን ጨከን ብሎ ቢሄድና ለፕራይቬት ሴክተሩ እየለቀቀ የሚሄድበትን ሁኔታ መፍጠር ካልተቻለ እኛ አሁን የምንለው የውጭ እርዳታ ይቅር አይቅር የምንለው ነገር ምንም ለውጥ አይመጣም። ምናልባት ያዕቆብ ይመለስልሃል። የግሉ ዘርፍ ውስጥ ጥያቄ የለበትም ወይ? ለምሳሌ ትምህርትን ኮሜርሻላይዝድ በማድረግ ያን ያህልስ ደርሷል? ከከተማ ወጥቷል የግሉ ዘርፍ ያን ያህል ትምህርትን ስለመቆጣጠር? አሁን ትምህርትን ኮሜርሻላይዝድ ለንግድ ለትርፍ ብቻ ማድረግ የግል ትምህርት ቤት እንግሊዘኛን አንድ የንግድ አይነት በማስመሰል ያን ያህል ሰልጥኗል ወይ? ባቡርን፣ ስኳርና ዳቦን እቀበላለሁ፣ ባቡርን፣ ቴሌን ይህን ያህል ግን እኛ ጋር የግሉ ዘርፍ ያን ያህል አቅም አለው ወይ? ምናልባት አቅም ማለት ከውጭም ሊሆን ይችላል ሊኖር ይችላል። ግን እሱን ትንሽ ግን መንግስት በጥቃቅኑ ነገር ውስጥ ሁሉ ይገባ የለም ወይ? አሁን ዳቦ የማን ነው? ስኳርን ማምረት፣ ትምህርት ጋር የግሉ ዘርፍ አልደረሰም እንኳን ብንል፣ አቅም የለውም ገና ነው እንኳን ብንል፣ እነዚህ ለምሳሌ የትምህርት ጋር ስንመጣ የክልል በቋንቋ ተማሪዎች መማር ሞኖሊንጓል አንድ አይነት ቋንቋ ግን የትኛው ነጋዴ ነው የትኛው ባለስልጣን ነው ልጁን እንደዚህ አይነት ትምህርት ቤት የሚያስተምር የብሔር የቋንቋ ትምህርት ቤት ያለበት አካባቢ? ለምንድነው ለነሱ ማያደርጉትን ለማህበረሰባቸው እንዲሆን የሚፈልጉት? ከዚህ ጋር ልመልስ ነው ወደ ፌዴራሊዝሙ አንድ ላይ እንድታነሳልኝ፣ ከዛ ወደ ከፌ እመጣለሁ። ትንሽ የኢትዮጵያን ትራዲሽናል የትምህርት ሁኔታ ማየት ከቻለን ይሄ ግልጽ የሆነ ምላሽ ነው። መንግስት እኮ 100 ዓመት አይሞላውም አይደል? ትምህርት ከጀመረ ማስተማር ከጀመረ
ኢትዮጵያ ግን በክርስትናውም በእስልምናውም ማስተማር ከጀመረች ብዙ ሺህ ዓመታት ተቆጥረዋል። ነበረ ትምህርት ማለት ነው። እንደውም ምን የምለው ምንድነው ይሄ ጥናት ያስፈልገዋል። ግዕዝ ማወቅ ብችል ብዬ ሁል ጊዜ የምመኘው ወይም አረብኛም ባቅ ብዬ የምመኘው በአብዛኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይመስለኛል ትምህርትን እንትን ያለው። ቀደም ሲል ቋንቋ የፈጠረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። በኢትዮጵያ ኦርቶዶክስ እንትን ነው ሙዚቃ ፊደልን የፈጠረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። በጣም ሰፋፊ ምርምር የሚጠይቁ መድኃኒቶችን ይቀመም የነበረው እስካሁን ድረስም ምናልባት ያላደገበት ምክንያት አለ። ትምህርቱም ይሄኛው አስትሮኖሚ ነበረው ውስጡ። እሱ ብቻ አይደለም ሙዚቃ ጥቅም ላይ ይውል የነበረው ለመንፈሳዊ ነገር ቢሆንም ሙዚቃን የመሰለ ከዓለም አሉ ከሚባሉ የሙዚቃ ቀማሪዎች ጋር ሊስተካከል የሚችሉ ሙዚቃ ቀማሪዎች ነበሩ። ፍልስፍና፣ ቅኔ በተለይ የብርሃኑ ድንቄን አልቦ ዘመድን ያነበበ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ረገድ እውቀትን በማምረት ረገድ ያበረከተችው አስተዋጽኦ ምን ያህል እንደሆነ ማየት ይቻላል። ስለዚህ ትምህርት የዛሬ 100 ዓመት የተጀመረ አይደለም በኢትዮጵያ ውስጥ። በእስልምናውም አለ። እኔ ብዙ እሱ ላይ መረጃው ስለሌለኝ ነው እንጂ እንደውም ምን የሚመስለኝ ልንገርህ፣ እንደውም ኢትዮጵያ ኦርቶዶክስ እምነትም በእነዚህ በሳይንስና ቴክኖሎጂ በትምህርት ምህርት ወደ ኋላ የቀረችው ይመስለኝ መንግስትና ሃይማኖት የተጋቡ ጊዜ ይመስለኛል። ይሄን ያልኩበት አንድ ምሳሌ ልጥቀስልህ። አንድ ጊዜ አንድ ጽሁፍ ላይ አንድ መድረክ ላይ የቀረበ ጽሁፍ በፊት የሃይማኖት ተቋማቶች ሃይማኖታዊ በሆነ ጉዳይ ላይ እንኳን ብሔር ሳይሉ ወገን ሳይሉ ይከራከራሉ። የትግራይ ቀሳውስቶች ከጎንደር ቀሳውስቶች የጎንደር ከሸዋ ከጎጃም እንደዚህ አድርገው ይከራከሩና የተሻለው ሐሳብ ገዥ የሚሆንበት ሂደት ነበረ በኢትዮጵያ ቤተክርስቲያን። በኋላ ላይ ነው ንጉሶች ጣልቃ በሚገቡበት ጊዜ ዳኞች ሆኑ ንጉሶች በማያውቁት ዘርፍ ማለት ነው። ለዚህ ነው መንግስት ትምህርትን፣ ሃይማኖትን፣ ባህልን እኔ ያውቃለሁ ብሎ እሱ መበየን የለበትም። ማህበረሰቡ የፈጠራቸው ተቋማቶች ናቸው ይሄንን ማሳደግ ያለባቸው። ምክንያቱም ፕራይመሪ ላይ የተፈጠሩት ለዚህ ነውና ለማህበረሰቡ። አዎ ለምሳሌ ስለ ስነ ምግባር ከቤተክርስቲያን ውጪ ወይም ሌሎች ትራዲሽናል ተቋማቶች ውጪ የተሻለ አውቃለሁ ቢል መንግስት ጥያቄ ውስጥ የሚወድቅ ነገር ነው። ትምህርትም እንደዛ ነበር። በአውሮፓም በነገራችን ላይ በአሜሪካም ትምህርት ሲጀምር በሃይማኖት ተቋማቶች አማካኝነት ነው። የካቶሊክ ኮሌጆች፣ የካቶሊክ ትምህርት ቤቶች ነበሩ፣ ፕሮቴስታንትም እንደዚሁ። ስለዚህ መጀመሪያ ትምህርት ብዙ ጊዜ በማህበረሰቡ በተፈጠሩ ተቋማት የሃይማኖት ሊሆኑ ይችላሉ ወይም ሲቪል የሆኑ ተቋማቶች ነበረ ትምህርትን ያስፋፉ የነበሩ። ግለሰቦች ዓለም ፈላስፎች እኮ የሚታወቁት የራሳቸው ተማሪዎች ነበሯቸው። የማስተማር ዘዴዎች የመጡት እነዚህ ፈላስፎች በራሳቸው ተማሪዎች ላይ ሞክረውት ስኬታማ የሆኑትን መርጦ በመውሰድ ነው እንጂ በመንግስት። አዎ እንደው እኔ ብዙ ሰዎች አንድ ሮዝባርድ የሚባል አሜሪካ ያለ አናርኪስት ነው እሱ፣ እንደውም መንግስት አያስፈልግም የሚል ነው። ግን ፎር ኤ ኒው ሊበርቲ የሚል መጽሐፍ አለው። እንዴት መንግስት ፕራይቬት ሴክተር ሲቪክ ሶሳይቲ ኦርጋናይዜሽንስ እነዚህ ምለው በውጭ እርዳታ የተቋቋሙ ሳይሆን አገር በቀል የሆኑ ሲቪክ ሶሳይቲ ኦርጋናይዜሽንስ እነሱ የፈጠሩትን እነሱ በደንብ ይከውኑት የነበረውን ስራ መንግስት እንዴት ነጥቆ የራሱ እንዳደረገው በታሪክ ሂደት የሚያሳይ ነው። አሜሪካንን ተሞክሮ ታሳቢ አድርጎ የጻፈው ነውና አንዳንድ ጊዜ በሌሎች አካላቶች በፕራይቬት ሴክተር ውስጥ ባሉ ሲቪክ ሶሳይቲም ሊሆን ይችላል፣ ፕራይቬትም ለትርፍም ተብሎ የተቋቋሙ ሊሆን ይችላሉ። እነሱ በአግባቡ ይሰሯቸው የነበሩ ስራዎችን ነው መንግስት የወሰደው። ለዛ ነው ትምህርት መንግስት ሲመጣ የተጀመረ እንዳልሆነ መውሰድ አለብን። ግን ደግሞ በቤተክርስቲያን ውስጥ የነበረውም ደግሞ ማደግ አልቻለም፣ ዘመናዊ ሊሆን አልቻለም እንደ ፈረንጆቹ። ይሄ የራሱ ችግር አለው። እኔ የሚመስለኝ ከመንግስት ጋር ሲጋባ በነጻነት እንትን ማለት ተወ። ቤተክርስቲያንም አሁን የምናየው የኛ ቤተክርስቲያን ውስጥ የምናየው ነውር የሆኑ ስራዎች አሁን ትልልቅ መምህራኖችም እየመጡ እየተቃወሙት ያሉት ድርጊቶች፣ ህገወጥ ነውር የሆኑ ድርጊቶች የመጣው በዛ ምክንያት ይመስለኛል። መንግስትን ተለጠፋለህ፣ ከዛ በኋላ የፈለከውን ታደርጋለህ። ብቃት አይደለም እንጂ መጀመሪያ እኔ እዛ መድረክ ላይ ያየሁት የዛሬ ዓመት አካባቢ ነው የተካሄደው፣ ዩቲዩብ ላይም አለ። እውቀት፣ የተሻለ ሐሳብ፣ የተሻለ
እንትን አይደለም በዓለማዊ በመንፈሳዊ ህይወት ውስጥም ቦታ የነበረበት ጊዜ እንደነበረ ነው የሚናገረውና ይሄ ነገር መቀጠል ባለመቻሉ ነው እንጂ እንትን አይደለም። ሁለተኛ ትምህርት ቤቶች የነበሩት እኮ ገጠር አለበት። መጀመሪያ ብዙዎቻችን ቄስ ትምህርት ቤት ተምረናል። ነበሩ እኮ ቄስ ትምህርት ቤቶች በአገሪቱ በሙላ። ዘመናዊው ትምህርት ነው መንግስት የያዘው ትምህርት መንግስት መቀመጫ ባለበት ቦታ ነው የሚሰጠው። የከተማ አረገው ትምህርት እንጂ ናቹራሊ እንዲያድግ ተፈጥሯዊ ዑደቱን ጠብቆ እንዲያድግ ቢፈቀድለት ኖሮ ትምህርት ቤቶች በገጠር አካባቢ ነበረ የሚፈልቁት። ለትምህርት ምቹ የሆነው አካባቢ ገጠር ነው ከከተማ ይልቅ። ስለዚህ እነዚህ ነገሮች ናቸው። አሁን መንግስት ጣልቃ በሚገባበት ጊዜ የመንግስት ፖሊሲ ነው የሚመራ። ለዛ ነው ገጠር አካባቢ የለም የምንለው በኋላ ተደራሽ የሆነበት ምክንያት እንጂ ትልልቆቹ ምሁራኖቻችን እኮ ደራሲዎቻችን የተማሩት እኮ ገጠር ነው። አዲስ አለማየሁ እነ ከበደ ሚካኤል እነዚህን ያቸው በአብዛኛው ገጠር ላይ ነው የተማሩት እንጂ ከተማ ውስጥ ትምህርት ቤት ካለ የፈረንጆቹ ትምህርት ቤት ነበር። አንድ ይሄ ነው። ትምህርት ቤቶች ውድድር የለባቸውም። ማለት የግል ዘርፍ እኮ የግል ትምህርት ቤት መክፈት እኮ በጣም አዋጭ ነው። ለምን አዋጭ ሆነው? ተወዳዳሪዎቹ በጣም ጥቂት ናቸው። ጥሩ ትምህርት የምትሰጥ ከሆነ ተመጣጣኝ ዋጋ ካለህ እኮ ትምህርት ቤት ይሞላል። አሁን እኮ ከፍተኛ አስከፋይ የሆኑ ትምህርት ቤቶች ማግኘት ከባድ ሆኗል አይደል? እኔ 1-2 ትምህርት ቤት ሞክሬያለሁ። በጣም ከአቅሜ በላይ የሆነ ነው። እንደምንም ሞክራለሁ ብዬ ሄድኩ። ማግኘት ከባድ ነው። በወረፋ ነው ምዝገባው። ስለዚህ እነዚህን ማስፋፋት ነው ያለብህ። ኮምፒቲሽን ሲኖር አሁን የምንለው ችግር የፕራይቬት ሴክተሩ ችግር ይቀረፋል። ግን መንግስት ፕራይቬት ኤጁኬሽን ፕራይቬት ትምህርት ቤቶች ወይም ፕራይቬት ኤጁኬሽን የሚሰጡ ተቋማት እንዳይበዙ እንዳይበረታቱ ዲስከሬጅ የሚያደርጋቸው ከሆነ አሁን ያሉት ተቋማቶች እንዲሁ ከፍተኛ ዋጋ ጥራት የሌለው ትምህርት እየሰጡም ሊቀጥሉ ይችላሉ ማለት ነው። አየህ የስነ ምግባር ችግር ያለባቸው ትምህርት ቤቶች የትምህርት ጥራታቸው ደካማ የሆነ በፈለጉት ሰዓት ዋጋ የሚጨምሩ የሚሆኑት ተፎካካሪ ከሌላቸው ነው። ግን ፉክክሩ እንዲኖር መንግስት ክፍት ቢያደርገው የሚጠይቀውን ክራይቴሪያ ዝቅ ቢያደርገው እኛን እኮ ያስተማሩን እኔ ከዩኒቨርሲቲ ይልቅ ሃይ ስኩል ያስተማሩኝን መምህራኖች እስካሁን ድረስ አከብራለሁ። እነሱ ፕራይቬት ሴክተር ምንድነው የፕራይቬት ትምህርት ቤት ከፍተው ማስተማር ይችላሉ። ትንሽ ገንዘብ ነው። ገንዘብ መንግስት ከባንክ እንዲበደሩ የሚያደርግበት ሁኔታ ወይም ባንኮች መንግስት እንኳን አያደርግ ባንኮች ይህንን እድል የሚፈጥሩበት ሁኔታ ካለ መንግስት ግን ስቴብል የሆነ ፖሊሲ የተረጋጋ ፖሊሲ በየጊዜው የማይቀየር ፖሊሲ ቢፈጥርላቸው እኮ እነዚህ መምህራን ይሆናሉ። ከአዲስ አበባ ዩኒቨርሲቲ የሚበልጥ ትምህርት ቤት መገንባት ይቻላል። አሁን በየዩኒቨርሲቲው ያለውን ችግር እንደው አንድ ጊዜ ወስደን እሱን በደንብ ብናየው ጥሩ ነው። አንድ ቀን ክፍል የማይገባ መምህር ያለበት ነው። ስለዚህ ፌዴራሊዝሙ ጋር እሱን ማየት እንችላለን። ፌዴራሊዝሙ እኮ ይሄ ነው። አሁን ይሄ መንግስት መሬትን ይልቀቅ፣ መንግስት ሌበርን ይልቀቅ፣ ካፒታልን ይልቀቅ ይውጣ ነው። አዎ ይሄ ስራ ዕድል መፍጠርን ቴክኖሎጂ ላይ ያለው ኢንተርቬንሽን ይውጣ ማለት እኮ ይሄ ነው። በቃ ነፃ እንቅስቃሴ የሚኖርበት። አሁን የኛ ፌዴራሊዝም ብዙ ጊዜ ብለነዋል። በተለይ ከእንትና ጋር ባደረግነው ውይይት ጌታውን ሄራሞ ጋር ባደረግነው ውይይት በደንብ ይሄድንበት ስለሆነ ነው። የኛ ሀገር ፌዴራል ስርዓት መልቲናሽናል የሚባል ፌዴራል ስርዓት ነው። ምን ማለት ነው? የብዙ ኔሽን ስቴትስ ፌዴሬሽን ነው። ብሔሮችን እንደ ኔሽን ስቴት ይወስዳል። የብሔር መንግስታትን እንደ ወደፊት ሀገር የመሆን እንትን እጣፍ ምንድን ነው እድል ያላቸው መብት ያላቸው ስለሆኑ ኔሽን ስቴቶች ተሰብስበው የፈጠሩት ፌዴሬሽን ማለት ነው። በዚህ ሂደት ደግሞ እነዚህን ኔሽን ስቴትስ ወይም ኔሽኖች ምንድነው ራሳቸውን እንዲጠብቁ ምንድነው አይደንቲቲ ማንነታቸውን እንዲጠብቁ በሚል የተሰጣቸው መብት አለ። ይሄ በብዙ ኔሽን ስቴት የሚመስል ፌዴራል ስርዓት ያላቸው ሀገራትም የሚታይ ነው። ሁልጊዜ የምጠቅሰው የህንድን የስዊዘርላንድ እና የካናዳን ነው። ካናዳ ለምሳሌ ኪውቤክ እንግሊዝኛ ተናጋሪዎች ሱቅ ከፍተውም በእንግሊዝኛ የሱቃቸውን ስም ጽፈው ማስተዋወቅ አይችሉም ብላ ከልክላ ነበር። ህገ መንግስት ትርጉም ቢሄዱ ይችላሉ ተባሉ። የጠቀማቸው ምንድነው? የካናዳ መንግስት የዓለም ፍርድ ቤቶች አባል በመሆኗ ምክንያት ለዓለም ፍርድ ቤት አቀረቡ። ይሄማ የሰብአዊ መብት ነው፣ በሚችለው ቋንቋ መለጠፍ ይችላል በሚል ተሰረዘ እንጂ ሀገሩ ህገ መንግስት ፈቅዷል ማለት ነው። የስዊዘርላንድን በምናይበት ጊዜ ከቋንቋ የተያዘ ነው። ማንም ክልል ጀርመን ካንተን ሲሆኑ ጀርመን ተናጋሪ ካንተን ሲሆኑ በጀርመንኛ ብቻ ነው አገልግሎት መስጠት የሚጠበቅባቸው፣ ትምህርት ማስተማር የሚጠበቅባቸው። ይሄም በህገ መንግስት ትርጉም ድረስ ቀርቦ አዎ የቋንቋ ቴሪቶሪያሊቲ የሚሉት አለ ማለት ቋንቋቸውን በክልላቸው ወይ በካንቶናቸው ውስጥ አንድነቱን የመጠበቅ ብቸኛ ሆኖ እንዲቀጥል የበላይ ሆኖ እንዲቀጥል የማድረግ መብት አላቸው።
ስለዚህ በሌላ ቋንቋ አስተማሩ ማለት ብዝሃ ቋንቋ በካንቶናቸው ውስጥ ይሆናል ከአንድ በላይ የሆነ ቋንቋ። ስለዚህ የዚህ የቋንቋ ቴሪቶሪያሊቲን የመጠበቅ መብታቸው ይሸራረፋል ማለት ነው። ግን ደግሞ ከ20% በላይ የሚሆነው የስዊዘርላንድ ነዋሪ የሚኖረው የሱ ቋንቋ ካንተንስ ባልሆኑባቸው ካንቶኖች ውስጥ ነው ማለት። ለምሳሌ ፈረንሳይኛ ተናጋሪዎች በጀርመንኛ ተናጋሪ፣ ጀርመንኛ ተናጋሪ በፈረንሳይ ተናጋሪ የሚኖሩት ከአጠቃላይ የህዝብ ብዛት 20% ይሆናሉ። ይሄ መብት እንዳላቸው ካንቶኖቹ ቢነገራቸው፣ አንዳንዶቹ ካንቶኖች ግን አሁን በደረሱበት የዲሞክራሲ ንቃተ ህሊና አንጻር ይሄ ተገቢ አይደለም ብለው ስላሰቡ በቋንቋቸው ማስተማር ጀመሩ እንጂ እነሱም ጭምር እንኳን እኛ ከነሱም እንኳን እንደ ትምህርት ሊወሰድ የማይገባ ፕራክቲስ አለ ማለት ነው። የኛ ግን ሙሉ በሙሉ አሁን ካየህ የኤክስ ክልል ፕሬዚዳንትን ካየኸው ለዛ ክልል ብሔር ዋና ብሔር የሆኑትን መብት፣ ጥቅም፣ ባህል የሚያስጠብቅ እንደሆነ በኩራት ነው የሚናገረው። ሌላውም እንደዛው ነው የሚያደርገው። ያ ምን ማለት ነው? በዛ ውስጥ የሚኖረው ሌላው ብሔር እንደ ሁለተኛ ዜጋ ነው ማለት ነው። የሱ መብት የሱ ፕሬዚዳንት አይደለም ማለት ነው። ይሄ በመሆኑ ምክንያት ነው አሁን ኢትዮጵያ ውስጥ እኮ ከአንድ ክልል ወጣህ ሌላ ክልል ሄደ ኢንቨስት ማድረግ በጣም ከባድ ነው። እንኳን እሱ ውስጥ አዲስ አበባም ኢንቨስት ማድረግ አሁን እየከበደ እየመጣ ነው። ስለዚህ ይሄ ፌዴራል ስርዓት በተለይ የዚህ የመገንጠል መብቱን ማስወገድ ግን ይሄንን ስንል ደግሞ መልቲካልቸራል ፌዴራል ስርዓት ግን ያስፈልጋል ብዬ ነው ማስበው ነው። ኢትዮጵያን በምንም በጂኦግራፊም በምንም ብንከፋፍላት አንድ ብሔር ማጆሪቲ የሆነበቸው ክልሎች መፍጠራችን አይቀርም። ለምሳሌ አማራን 4 እናርገው ብንል እኮ ሁሉም አማርኛ ተናጋሪ በዋነኝነት አማርኛ ተናጋሪ ነው። ኦሮሚያን 4 እናርገው ብንል ተመሳሳይ ነው። ይሄ ደግሞ ጥቅም አለው። አንድ ቋንቋ ተናጋሪ የሆኑ እንትኖች ቢሆኑ ነው 4-5 ቋንቋ ከሆነ በ4-5 ቋንቋ አገልግሎት መስጠት ይኖርባል። ኮስቱ ከፍ ይላል። ስለዚህ እሱ ማድረጉ ጥሩ ነው። ግን በውስጣቸው ያለውን ዳይቨርሲቲ መጠበቅ የነሱ በጎ ፈቃደኝነት የሚገለጽበት ችሮታ ሳይሆን የነዋሪዎቹ መብት መሆኑን መገንዘብ አለባቸው። እሱን ሪኮግናይዝ የሚያደርግ ህገ መንግስታዊ ማዕቀፍ ያስፈልገናል። ብዝሃነትን አኮሞዴት እናድርግ፣ ብዙህነትን እንቀፍ ከተባለ ብዝሃነትን የምናቅፈው በፌዴራል ደረጃ ብቻ ሳይሆን አት ሎካል ሌቭል ጀምሮ ከአካባቢ መንግስታት ጀምሮ በሁሉም ማንም ሰው በቋንቋው በማንነቱ ምክንያት ልዩነት የማይደረግበት ይሄ ማለት አገልግሎት ሲሰጠው ኢንቨስት ሲያደርግ ያ መሆን አለበት። ይሄ ከሌለ እኮ የነፃ የሰው ዝውውር የሚባል ነገር የለም። የነፃ የሰው ዝውውር ከሌለ ደግሞ ይኸው አንድ ሀገር የሚያድገው በነፃ ንግድና ይሄ የፋክተርስ ኦፍ ፕሮዳክሽን ነፃ ዝውውር ነው፣ የቁሳቁስ ነፃ ዝውውር ነው። ይሄ ከሌለ እድገት የሚባል ኮምፓራቲቭ አድቫንቴጅ የሚባለው ነገር ይጠፋል እኮ። ማለት አንተ እዚህ አካባቢ ላይ በተማርኩት ትምህርት ባለኝ ካፒታል ኢንቨስት ባረግ ያዋጣኛል እያልክ መሄድ ባለመቻለ ምክንያት በማያዋጣ ቦታ ኢንቨስት ስታረግ አንተ ብቻ አይደለም ሀገርም ነው ወደ ኋላ የሚቀረው። ስለዚህ የፕራይቬት ሴክተር ምንድነው ይሄ የፍሪ ማርኬት ኢኮኖሚ የሚያደርገው ነገር ምንድነው? ሁሉም ሰዎች፣ ሁሉም ግብአቶች፣ ሁሉም ያለው ካፒታል ተገቢውን ቦታ እንዲያገኝ ነው የሚያደርገው። ምርጥ የሆነው ቦታ ላይ ለሱ የሚስማማው ቦታ ላይ ሄዶ ኢንቨስት እንዲሆን ነው የሚያደርገው። ልክ የሆነ ነገር ውስጥ ምንድነው ማንጓለል የሚባል ነገር የለም። የተለያዩ ነገሮችን አንድ ትልቅ ማስታጠቢያ ውስጥ አድርገህ ነቅነቅ ስታረገው ሁሉም ቦታቸውን ይዛሉ አይደል? ልክ እንደዛ የማድረግ አዋጭ የሆነ ቦታ ላይ እንዲሄድ የማድረግ ይሄንን አወቅከው ማለት የኛ ባይዘው ቅድም የነገርኩ የኢትዮጵያ ትልቁ ችግር ያላትን የልማት ሪሶርስ የሰው ሀብት በለው የፈጠራ ችሎታ በለው ካፒታል በለው ሌበር በለው ተፈጥሮ ሀብት በተፈጥሮ ያለን መሬት እነዚህ ነገሮች በተገቢው መመደብ አለመቻላችን ነው። መመደብ ያለበት ቦታ ኢንቨስት መደረግ ያለበት ቦታ ኢንቨስት መደረግ ስላልቻለ ነው። ገበሬው 85% የሚሆነው ገበሬ ያለው ማለት ነው። እኔ ገበሬ ያለለውም ሁለገብ እንትን ነው 90 አካባቢ % የሚሆነው መሬት ይዞታል። ምናልባት ከዛ ውስጥ 2% አይሆንም ገበሬው ግን ያለ አግባብ ነው የመደብ ነው። ቅድም ከፌ እንዳለው በጣም ጥሩ የፈጠራ ችሎታ ያላቸው ቴክኖሎጂ ሊያፈሩ የሚችሉ የመንግስት ተቋማት ውስጥ ሪፖርት ጸሐፊዎች፣ ቃለ ጉባኤዎች ወይም ደግሞ የኤንጂኦ ውስጥ ኢንተርናሽናልና ሎካል ኤንጂኦ ውስጥ ፕሮጀክት ቀራጺዎች አድርጋ አስቀምጣቸዋል። እነሱ እኮ እዚህ የራሳቸው ፕሮጀክት እንትን ብለው ትልልቅ ፈጠራዎችን ፈጥረው ሀገርን ከፍ የሚያደርግ ብዙ የስራ ዕድል ሊፈጥር የሚችል ኢኮኖሚ እንቅስቃሴ ውስጥ መግባት ያለባቸው። ስለዚህ ተገቢው አካል ተገቢው ፋክተርስ ኦፍ ፕሮዳክሽን ተገቢው ቦታ መመደብ የሚያስችል ስርዓት አለመኖሩ ነው ዋናውና ከፌዴራል ስርዓቱ ጋር
በእጅጉ እንትን ይላል። የፌዴራል ስርዓቱ ዋና ዓላማ ህገ መንግስቱ ላይ የሚለው ምንድነው? አንድ የኢኮኖሚ ማህበረሰብ መፍጠር ነው። አንድ የኢኮኖሚ ማህበረሰብ ማለት ሌላ አይደለም። ነፃ የሰዎች ዝውውር፣ ነፃ የቁሳቁሶች ዝውውር፣ ነፃ የካፒታል ዝውውር፣ መሬትም ራሱ በነፃነት የምትገበያየው መሆን አለበት። ማንም ሰው አማራ ስለሆነ ከአማራ ክልል ብቻ አይደለም የእርሻ መሬት ማግኘት አለበት። የሚያዋጣ የቡና እርሻ ካለ እና ፈቃደኛ ሆኖ ሊሸጥለት የሚችል ሰው ካለ ከዛ ሄዶ የመግዛት እድሉ ካልተመቻቸ ህገ መንግስታዊ ማዕቀፉም ያስቀመጠው ዓላማ አይሟላም ማለት ነው። ከፌ እስኪ የመጨረሻውን ሀሳብ ትሰጠኛለህ? ያዕቆቤ መጨረሻ ላይ ይመጣል። ምናልባት በፌዴሬሽን ምክር ቤት እንደዚህ ከክልል ጥያቄ በኋላ የሚደረጉ ጥናቶች አሉ ወይ? ለምሳሌ አንድ ክልል ጠየቀ፣ ከዛ በኋላ ክልል ከሆነ በኋላ ምን አገኘ፣ ምን አጣ፣ ስንት ወጣቶች ስራ አገኙ፣ ክልሉ አለፈለት ወይ፣ የተሻለ ኢኮኖሚ ደረጃ ላይ ደረሰ ወይ? እውነት የክልሉ የህዝቡ ጥያቄ ነው ወይስ የጥቂቶች ኢሊት ጥያቄ ነው? ያ ክልል ካላደገ ካልተለወጠ ምንድን ነው የክልል ጥያቄ ማለት? አንዳንዶቹ ወጣቶች ተበትነው በየቦታው ስራ አጥተው እናያቸዋለን። የክልል ጥያቄ የተጠየቀባቸው የባሰ ቀውስ ውስጥ የገቡ አሉ። ታዲያ ማለት ነው ይሄ ሀገር መስራት ነው ሀገር ማፍረስ ነው? ይሄን ታነሳልኛል። ይሄን የመጨረሻ እናደርገዋለን። ከፌ እርዳታ ይቁም ብንል ከኛ ምን ይጠበቃል? ከዛ በፊት ያዕቆብ ያነሳው ነገር አንድ እንትን ነገርን አስተዋወሰኝ። ሪሶርስ አሎኬሽን የሚለው ነገር ማለት ነው። እንግዲህ በዋናነት አሁን ኢትዮጵያ ለምሳሌ ያላት ምንለው አንደኛው መሬት ነው። የመሬት ፕሮፐርቲ ራይት የምንለው ከዚህ ከመሬት ጋር የተያያዙ ነገሮችን አሁን አንዱ ከፕሮፐርቲ ራይት አንጓ ውስጥ አንዱ ዘ ራይት ቱ ዩዝ ነው የመጠቀም። አሁን ስንጠቀም መሬትን ስንጠቀም ኢትዮጵያ መሬቷን ሪሶርሷን እንዴት ነው የምንጠቀመው? ዘ ራይት ኦፍ ቱ ዩዝ የሚባለው አሁን በውጪ በፈረንጆ ኢቭን ኬንያ እንኳን ራሱ እያንዳንዷ ፓርሴል እያንዳንዷ እንትን ለምን አገልግሎት እንደምትውል ክሊርሊ ይታወቃል። እያንዳንዷ ኮኦርዲኔት በደንብ ይታወቃል። ለምሳሌ ማዕድን የምታመርትበትን ቦታ ላይ ቤት አትሰራበትም፣ ከፍተኛ የሆነ ማዕድን ያለበት ከዛ ቦታ ላይ፣ ወይ ደግሞ ቤት የምትሰራበት ቦታ ላይ ማዕድን አትቆፍርም። እርሻ የምታርስበት ቦታ አሎኬት የምታደርገው ማለት ነው። ስንጠቀመው እንዴት ነው የምንጠቀመው? ኢቭን ከተሞቻችንን ራሱ አሁን ሰውን ስናሰፍር የሆነ ቦታ ዝም ብለን ነው የምናሰፍረው። የአበባ እርሻ ባለፈው ጊዜ ስንሰጥ የነበረውን የጤፍ ስንጠቀምበት የነበረው ነው። ግን መጀመሪያ ላይ ጤፍ ነበር የምንጠቀመው ብለን ያንን መሬት እንዴት ነው የምንጠቀመው የሚባለው ነገር ምንም የተጠና ጥናት የለም። አፈሩ የተጠናበት እዛ ስራ ያለው ውሃው ሊሆን ይችላል ምናምን ሁሉ ነገሮች አሎኬት ስናደርግ ያንን ነገር ለአበባ እርሻ ብለን ስንሰጥ መጀመሪያ ላይ የተጠና ጥናቶች ነበሩ ነው። ከዛ አበባ ደግሞ አምጥተን ስንሰራ ምንድነው ያ ሊያመጣ ብክነት በከፍተኛ ደረጃ ብክነት እንዲያመጣ ከሚያደርገው ነገር ውስጥ አንዱ ያለንን ሪሶርስ በአግባቡ መጠቀም አለመቻል። የሰው ኃይል ስናሰለጥን ለምሳሌ 70-30 የሚባለውን ስናሰለጥን 70 ወደ ኢንጂነሪንግ ይሄዱ ተባለ። 70ዎቹ ወደ ኢንጂነሪንግ ይሄዱ ከዛስ በኋላ ምንድነው ይሄ አሎኬት የምናደርገው? እነዚህ ሰዎች ምን የኢትዮጵያ ችግር ምን ነበረ? የትኛውን ችግሯን ለመፍታት ነው እነዚህ እየተመረቁ ያሉት? ሪሶርሳችንን እንዴት ነበር የምንጠቀም? በአጠቃላይ ሪሶርሳችንን በአሎኬት በማድረግ በመጠቀም የተጠና ነገሮች ምንም ነገር የለንም። ኢትዮጵያ ውስጥ ያለውን አሁን ተራራ ሊሆን ይችላል፣ ሸንተረር ሊሆን ይችላል፣ ጉድጓድ ሊሆን ይችላል፣ ሜዳ ሊሆን ይችላል፣ ለእርሻ የሚስማማ ሊሆን ይችላል፣ ወይ ምንድነው ከብት ማርባት ሊሆን ይችላል፣ ለሪዘርቭ አድርጎም ለማስቀመጥ ሊሆን ይችላል። ይሄ አካባቢ ሪዘርቭ ተደርጎ እና ይሄ ዛፍ ተተክሎበት ወይ ነገሮች ኢኮሲስተሙን በጠበቀ መልኩ መደረግ አለ። ምንም ነገር የለንም፣ ዶክመንት የለንም። ቤት ስናሰፈር፣ ሰዎችን ስናሰፈር፣ ስናስነሳ ላንድ ዩዝ ፕላኒንግ የሚባል ነገር ምንም ነገር የለንም። ያለንስ ሀብት ምን ያህል ነው? አንዱ የባከነ ነገር ዳታ ነው እኛ ሀገርና ምንድነው ያለን? እስቲ የሰው ኃይላችንስ በምን ያህል ጥረት በምን ያህል አቅም በምን ያህል የመስራት እንትን ውስጥ ይሄ ማይንድ ሴት ውስጥ ነው ያለው ስናሰማራ ማለት ለሁሉም ነገሮች ያለንን ሪሶርስ በትክክል ማወቅ እና ያንን ዳታ አናላይሲስ ሰርቶ መጠቀም መቻል ነውና ከዚህ ከሪሶርስ አሎኬሽን ከሚለው ጋር ስላያያዘ ነው። ሌላው እኔ እርዳታ የሚባለው ነገር አንድ ትንሽ ሞዴል ብትሆን የእንትናን ሞዴል እዚህ ጋር እናምጣ። እንግዲህ ተግባራዊ ቢሆን እንትን ስለሚል ነው። ዋሪት ሙሉ ፈርኒቸር ካምፓኒው አንድ የሚከተለው እንትን አለ እና እኔ ባለቤቱን ከዛሬ 15 ዓመት 16 ዓመት ኢንተርቪው አድርጌያቸው ነበር
የሆነ ቦታ ላይ አንድ ኮሌጅ ውስጥ ምንድነው ሪዛልት ኦሪየንትድ ኤድ ነው የሚሰጡት። ማለት ውጤት ተኮር ነገር ነው። አሁን የሆነ ሰው መጥቶ ዝም ብሎ ወርዳኝ ቢል የሆነ ነገር የለም። ሊስትሮ ልከፍት ነው ቤት ልከፍት ነው ካለ ያበድሩሃል፣ የጫማ መጥረጊያውን ይሰጡሃል፣ ጃንጥላ ይሰጡሃል ምናምን ነገር። ከዛ በኋላ ትሰራለህ፣ ትመልሳለህ። ያ ደግሞ ገንዘብ እንደገና ሌላ ልትለወጥበት የምትችለው ይሽከረከራል። ኮላቦሬት የሚባል ቤዝድ ያደረገ ኤድ ነው። ባለፈውም የበጎ ሰው ሽልማት ላይ ከተሸለሙበት አንዱ እንዲሸለሙም ካደረጋቸው ነገሮች አንዱ እርዳታ ለውጥን ለሚያመጣ ውጤትን ለሚያመጣ ቢያንስ እየተራመደ ላለ ኢቨን እዛ ቤተሰብ ውስጥ እንግዲህ የፋሚሊ ቢዝነስ ነው። ፋሚሊ ውስጥ እንኳን ራሱ ለቤተሰብ አባል እንኳን ራሱ አንድ አዲስ ነገር ሊከፍት ቢፈልግ እንደማንኛውም ሰው ተበድሮ ነው ሰርቶ ይከፍላል። ልጅ አባት ምናምን ሊሆን ይችላል። እና ያ ይሄ እንትኑ ራሱ ቢዝነሱ ለ30 ዓመት ለ20 በቃ ኮንስታንትሊ ሊቀጥል የቻለበት አንዱ እንትን እሱ ነው። ሌላዎቹ ቢዝነሶች ግን ወዲያው ወጥተው ወዲያውኑ ሲወርዱ እናያቸዋለን። የኛ ማህበረሰብ ደግሞ አንድ ሰው ከመካከል ወጣ ካለ ሁሉም ሰው ያንን ይዞ ሞረን ነው እንዲሰጠው ነው የሚፈልገውና ኮላቦሬት አድርጎ በትብብር ሆኖ የተቀበለውንም በብድር አድርጎ ሰርቶ መክፈል ምናምን ነገሮች አሉ። እንዲህ አይነት እርዳታዎች ያስፈልጋሉ። ይሄ እርዳታ አይደለም። ቀደምም እንዳነሳሁት እንደ ክቡራቱ አበበ ከበደ አይነቶቹ ነገሮች እርዳታ ሊመስሉ ይችላሉ። በዛን ሰዓት የነበሩትን የመንግስት ሰራተኛ አንድ ብር አዋጣው ነው ያንን ነገሮችን ይሰሩ። ግን ፋይናሊ አገርም ተጠቀመች። ከዛ ውጪ ኢትዮጵያ የባትሪ ፋብሪካ ነበራት። በቃ በኋላ ደርጎ ወረሰው ቀረ። እንግዲህ በ5960ዎቹ የተሰሩ ናቸው እነዚህ ነገሮች። እና እርዳታም ከሆነ ሊለወጥ የሚችል መሆን አለበት። አንድ ሁለተኛ የሰዎችን ለይሄ የሞራል የመስራት አቅም በማይነጥቅ መልኩ መሆን አለበት። ሰዎችም ራሳቸው ተረድቼ ነው ሳይሆን ሰርቼ ነው በጉልበቴ ሰርቼ ነው የሚለውን ነገር እርዳታ ማንኛችንም በሆነ አጋጣሚዎች ልንፈልግ እንችላለን። ከዛ ይልቅ እንግዲህ መንግስት ማህበረሰቡን መርዳት ካለበት ፖሊሲው መሆን ያለበት ሪሙቭ ኦብስታክልስ እንቅፋቶችን ማንሳት ነው። ከዛሬ 33 ዓመት በፊት ህንዶች ያደረጉት ነገር ቢኖር ይሄ ነው። 1991 ላይ ኢንዱስትሪያል ፖሊሲ አወጡ። ፖሊሲው ከድሮ ምንም የተለያየ ነገር የለም። አንድ 6 ነገር ነው ያነሱት። ለምሳሌ የንግድ ፈቃድን አነሱ። ማንም ሰው የንግድ ፈቃድ አይጠየቅም። የምዝገባ ብቻ ትመዘገባለህ፣ አለቀ። ከዛሱም ለዳታ ለምናምን ነው። አሁን እኛ ሀገር 1310 ተዘርዝረው ቁጭ ብለዋል። የንግድ ፈቃድ ታውጣ ስትል አንዱ ኢንተርፕረነርሺፕ ቅድም ስታነሳ የነበረው ነገር አንተ ከ1310 ውስጥ ከተዘረዘሩ ውስጥ የተለየ የንግድ ሐሳብ ይዘህ ብትመጣ እንደው አጠጋግተው ፈቃድ ይሰጡሃል እንጂ በፈቃድ ለመስጠት ይቸገራሉ። ይሄ ማለት ነው ኢንተርፕረነርሺፕ በራሱ ችግር። ህንዶች ግን ምን አደረጉ? የሚከለከለውን ብቻ ጻፉ። 2 ነገር ይከለከላል። አንደኛ አቶሚክ ቦምብ መስራት፣ የአቶሚክ ቦምብ ንግድ ውስጥ አይቻልም። ሁለተኛ ባቡር በመንግስት ውስጥ ስለሆነ ስለዚህ የሚከለከለው ነው። በቃ የሚከለከለው ተጻፈ። ሌላው ግን የንግድ ህጋችንም እኮ ያልተከለከለ እንደተፈቀደ ነው የሚቆጠረው ነው የሚለው። ስለዚህ ይሄ እንትኖችን ማንሳት እንቅፋቶችን ማንሳት ይሄ እርዳታ ነው። እንግዲህ የመንግስት ዋናው ስራው ነው። ግን ደግሞ ይሄን ደግሞ ሲያደርገው እርዳታ ይሆናል ማለት ነው። የታክስ ሲስተማችንን የምንም ቦታ ላይ ስንሄድ መንግስት ኃላፊዎች ላይ ያሉ ሰዎች ስራ የሚሰራ ሰው፣ የሚጥር ሰው፣ የሚሻሻል ሰው ራሱን የቻለ 4 ሰው ይቀጠረ ራሱን ስራ ይቀጠረ ሌላ 2 ሰው ይቀጠረ 3 ሰው ይቀጠረ እንደ ኩሩ ዜጋ ቢታይ እንደ ማበረታታት ቢቻል ይሄ እርዳታ ነው። አይዟችሁ ማለት መሸለም ማበረታታት ይሄ እርዳታ ነው። እንዲህ አይነቶቹን ሳይሆን ይሄ ቀጥታ እግርህንም እጅህንም አስሮ የሚያስቀምጥ እርዳታ ነው እኛ ያልን ያለነው። ያዕቆብ ቅድም ባነሳውልህ የክልል ጥያቄና መልስ ይጠናሉ። ያ ክልል ምን አገኘ ምን አጣ ከዛ በኋላ ምክንያቱም የሀገር ጉዳይ ነው፣ የዜጎች ጉዳይ ነው። እዛ ውስጥ የኖሩ እውነትም የነሱ ጥያቄ ከሆነ ምን አገኙ፣ ምናቸው ተቀየረ? እንዲህ አይነት ጥናቶች አሉ። አሳጥርና በዚህ እንቋጨው። በመንግስት ደረጃ የተጠኑ ማቀው የለም። ግን እዛው ፌዴራሊዝም አካባቢ ያሉ ጓደኞቼ አጠና ነው ያሉኝ ጥናት አንዳንድ ክልሎች ላይ በተለይ ህዝቡ ጠብቆ የነበረውና ያንን ደግሞ ሲገፉ የነበሩ የፖለቲካል ኤሊቶች ይነግሯቸው የነበሩ ነገሮች የተሻለ ልማት እንደሚመጣ ህዝቡም ተጠቃሚ እንደሚሆን ነበረ። በኋላ ሲሆን ያዩት ግን የዚህ ተቃራኒ ነው። አሁን 4ቱም የደቡብ ክልል የቀረውን የደቡብ ክልል ጨምሮ 3ቱ አዳዲስ ክልሎች ከፍተኛ የሆነ በጀት ችግር ገጥሟቸዋል።
የሚገርም ደግሞ አንድ ወቅት ደግሞ የሰማሁት ዜና ከፍተኛ የሆነ ሙስናም በአንዳንድ ክልሎች ላይ ታይቷል። የኤሊቱ ጥያቄ ስለነበር ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገር ኖርማሊ እኮ ምንም አያመጣም፣ እንደማያመጣ እኮ ይታወቃል። የኤሊቱ ጥያቄ ነው። ለምሳሌ አንድ ፕሬዚዳንት ነበረው ደቡብ፣ አሁን 4 ፕሬዚዳንት አለ። 20 ቢሮ ኃላፊ ከነበረው በ4 ስታበዛው 80 ቢሮ ኃላፊ ይኖራቸዋል። እንደዚህ ሰዎች ሊጠቀሙ ይችላሉ። በየደረጃው ደግሞ ክልል በመሆናቸው ወረዳው ዞን ይሆናል፣ ቀበሌው ወረዳ ይሆናል። ስለዚህ በዛው ልክ ተጠቃሚ የሚሆኑት እነዛ ናቸው እንጂ ህዝብ ላይ ጠብ የሚል ነገር የለም። ምክንያቱም ህዝብ ሊያልፍለት የሚችል እኔ አሁን አንዳንድ የትግራይ ተቃዋሚ ኤሊቶች ሲያቀርቡት ስለምሰማ ነው ስፔሲፊካሊ የጠቀስኳቸው። የመገንጠልን የሚያቀነቀኑት ናቸው። በጣም ኤክስትሪም የሆኑ መጥተዋል። አሁን ያው አንዳንድ ጊዜ በጦርነቱ ምክንያት የመጣ ነው ብለህ ልትቀበለው ትችላለህ። ግን እሱን የጦርነቱን እንኳን ቁጭ አድርገው ከኢትዮጵያ ምን እንጠቀማለን የሚል አስተያየት ሲሰጡ ሰማለሁ። ኢትዮጵያዊ መሆነው ከኢትዮጵያ ልጠቀም ነው እንዴ? ክልልም ሆነው ክልል በመሆን ልጠቀም ነው እንዴ? ምንም የሚሰጥ ነገር የለም። መንግስት እኮ ያበላህ ያጠጣህ መጨረሻ ላይ ግለሰብ ነው የሚሰጥ። አዎ የምትፈልገው እንደ ሀገር መሆን ትልቅ ገበያ ይሆነኛል፣ ትልቅ እድል ይፈጥርልኛል። ትንሽ አገር ላይ ከመኖር ሰፋ ያለ አገር ላይ መኖር ብዙ ዲማንድም አለ፣ ብዙ አቅርቦትም አለ፣ ብዙ ፍላጎትም አለ፣ ብዙ አቅርቦት አለ። ስለዚህ የምትፈልገውን ነገር በዛ ሀገር ውስጥ ታገኛለህ። ብዙ ነገር አምርተህ ለመሸጥ ደግሞ የሚያስችል እድል ይኖርሃል። ምክንያቱም ብዙ ፈላጊ አለ። ይሄ ነው ትልቅ የገበያ እንትን ይፈጥራል፣ እድል ይፈጥራል። ይሄ የፌዴራል ስርዓት መመስረት በተለይ ትንንሽ ሀገር የነበሩ ትልቅ ሀገር እንደ አውሮፓ ዩኒየን ለመመስረት ሲፈልጉ እንትናም እንደዛው ነበር። አሜሪካም ሲመሰረት 13 ኮሎኒ ነበሩ ራሳቸውን የቻሉ። ግን አንድ ሀገር ስታደርግ ዋናው ጥቅሙ ትልቅ የገበያ እንትን መፍጠር ነው። ኮመን ማርኬት የጋራ ገበያ መፍጠር ነው። እና ግን ያዕቆብ ይቅርታ አድርግልኝና ትግራይ ያልከኝ ፖለቲካ ኤሊት፣ የትኛውም ፖለቲካ ኤሊት ግን እንደዚህ አሁን የመገንጠልም ሆነ ራስን በዝናብ የሚኖር ማህበረሰብ በተለይ አሁን ትግራይ ጋር ከ32 በኢህአዴግ ጊዜ ነው ማወራል 32 ወረዳ ከስንት ወረዳ ነው? ከ36 ወረዳ 32 ወረዳ በሴፍቲኔት በሚኖር ማህበረሰብ ውስጥ ማናንተ ማለት ምንድነው ሞራሉ የዚህ ጥያቄ? እንደዚህ አይነት ሀሳብ መሆን የነበረበት ይሄ ህዝብ ትግራይ ብቻ አይደለም፣ አብዛኛው የኢትዮጵያ ህዝብ ድጋፍ የሚፈልግ ነው። 20-30 ሚሊዮን ትንሽ እኮ ዝናብ ሲቀር እኮ 20-30 ሚሊዮን ድህነት ውስጥ የሚገባ ማለት ረሃብ ውስጥ የሚገባ ነው። ድህነት አይደለም ረሃብ ውስጥ። ድህነት ውስጥማ እየኖረ ነው። 70% ድህነት ውስጥ ይሄ መልቲ ዳይሜንሽናል ፖቨርቲ ውስጥ እየኖረ ነው። ግን ረሃብ ውስጥ የሚገባበት ሀገር ውስጥ ያለ ነው መሆን ያለበት። ከድህነትን ብቻውን አግኝቶ እንዳይጋፈጠው እጁን አስረውት ያሉት ነገሮችን ቁረጡለት ብሎ ነው መታገል የነበረበት። ጦርነት ውስጥ ባይዘው የሚከተን እኮ ነው። መንግስት እኮ የሌት ዘብ ሁልጊዜ ላለው የሌት ዘብ መሆን የሚፈልግ መንግስት የለም። የመንግስት ስልጣንን በቀነስከው ቁጥር የመንግስት ስልጣን ላይ የሚደረገው ርኩት ምንድነው መራኮት ይቀንሳል። እና አሜሪካ ጋር ለፕሬዝዳንትነት የሚወዳደሩ ሰዎችን ያቸው በአካባቢያቸው ዘንድ እንትና ቡሽ ይመስለኛል ተመረጠ ሲባል ጎረቤቱ ያለችው ይሄ ቤተሰቡን እንኳን መምራት የማይችል ሰው። ምክንያቱም ጥሩ ሰዎች ፕሬዝዳንት ለመሆን ፍላጎት የላቸውም። ሌት ዘብ ነው የምትሆነው ቢበዛ። እሱን ነው ማድረግ የነበር። ይሄ ጦርነት አይፈጠርም ነበር። ትልቅ የፖለቲካል ስልጣን ያለው ትልቅ የኢኮኖሚ አቅም ያለው መንግስት ባይሆን ኖሮ፣ ቼክ ኤንድ ባላንስ ቢኖር፣ ኢንዲፔንደንት ኢንስቲትዩሽንስ ቢኖሩ ኖሮ፣ የፍርድ ቤቱ፣ ፖሊስ፣ መከላከያ፣ የዲሞክራቲክ ተቋማት ኢንዲፔንደንት ቢሆኑ፣ ህግና ህግን የህዝብን ጥቅም የሚያስቀድሙ ቢሆኑ በፖለቲከኞች ጥል ምክንያት ጦርነት ውስጥ አይገቡም ነበረ። ይህንን ነው ዲማንድ ማድረግ የነበረባቸው። ከኢትዮጵያ ምን አገኛለሁ? ኢትዮጵያ ማን ነች? እሱም ነው እኔም ነኝ አንተም ነኝ። ከኔ ጥቅም ለማግኘት ነው እኔ ከሱ ጥቅም ለማግኘት አይደለም። ሙቹዋሊ እርስ በርስ እንጠቃቀማለን። የራሳችንን ጥቅም በምንፈልግበት ሂደት ሌላውን እየጠቀምን ነው ተጠቃሚ የምንሆነው። እሱ ነው እንጂ ክልል በመፈጠሩ ምክንያት የተለየ ልማት አይመጣም። ከየት ይመጣል? ልማት እኮ እያንዳንዱ ግለሰብ ሌሎቻችንን የምንፈልገውን ምርትና አገልግሎት በጥራትና በተመጣጣኝ ዋጋ ማምረት ስንችል። ይሄ ደግሞ የሚሆነው መንግስት እጁን ሲያወጣ ነው እንጂ መንግስት እየፈጠርክ በጣም ትልልቅ እጅ ያለው መንግስት ፈጥረህ መንግስት በማብዛት ምክንያት አይደለም ይሄ የሚመጣው ነው። ሊመጣም አይችልም ነበር፣ አልመጣምም። አንድ ጥናት አጠናን ብለው የነገሩኝ ጥያቄዎች ጠየቋቸው። ሲዳማ ክልል ይመስለኛል፣ እርግጠኛ አይደለሁም። ግን እንዴት ነው ተጠቀማችሁ ወይ የሚል ምርጫው አሁን ቢሆን ኖሮ አሁን ህዝብ ውሳኔ ይደረግ ቢባል ኖሮ አይ ተመልሰን ከደቡብ ክልል ጋር ይሻለናል ልንል ነበር የሚል ምላሽ እንደሰጧቸው አጫውተውኛል የፌዴራሊዝም መምህራኖች። እና እዛ ድረስ ደርሷል ማለት ነው። ተማሯል ሰው።
ለዛኮ ያንን እኮ ህዝብ ውሳኔ እንዲካሄድ ለመጠየቅ ሰው ቆስሏል፣ ሰው ሞቷል፣ ንብረት ጠፍቷል። ከሀገር የተሰደደም ብዙ አለ። ብዙ ቢዝነሶች ቆሙ። ግን የመጣው ነገር እንደውም ሐዋሳ ከተማ በፊት የነበራት ሞቅ ያለ ኢኮኖሚክ እንቅስቃሴ አሁን ደክሟል። በዛ ምክንያት ስንት ሰው ነው የስራ ዕድል ያጣው? ስንት ሰው ነው በሩን ከፍቶ አፉን ከፍቶ የሚውለው? ስለዚህ እንደውም ኔጋቲቭ ጎኑ በሱ አለው። ምክንያቱም ሐዋሳ የብሔር ብሔረሰቦች መናኸሪያ ነበረች። አሁን ግን የከሌ ክልል ብቻ ነች ሲባል ቅድም ያነሳው ይሄ ኔሽን ስቴት አድርጎ የማሰብ አለ። ምክንያቱም አሁን የሲዳማ ስትሆን የክልሉ መንግስትም ወረዳው አስተዳደር ምንም ለሲዳማ ነው የቆምኩት ይላል። ፕራውድሊ ነው የሚናገረው እንጂ እዛ ያለውን ሲዳማ ክልል ውስጥ ያለው ህዝብ ሁሉ ወኪል ነኝ እኔ እኩል ሁሉንም የማየው እያንዳንዱን ግለሰብ ሲዳማ ይሁን አይሁን እኩል ለማየው ፖሊሲም ሁሉንም እኩል ትሪት የሚያደርግ ነው የሚል ቢሆን እኮ ደቡብ ክልል ውስጥ ሆነ ምን ክልል ውስጥ ሆንክ እኮ ምንም ችግር የለው ነበር። እንደዛ አይነት ስሜት ስላለ በተግባርም አንዳንድ ነገሮች ስለሚያይሰው ይሻሻል። ይሄ ደግሞ ለእድገት አሁን አመሰግናለሁ ያዕቆቤ ከፌ። እኔም በጣም አመሰግናለሁ። መልካም ሰንበት፣ መልካም እሁድ ይሁንልን። እናመሰግናለን። የልጆቻችን ኢትዮጵያ የዛሬና የነገ የልጆቻችን ኢትዮጵያን እንዴት በስልጡን ስነ ምግባር የሚኖር በምክንያት የሚያምን ትውልድ እንሆን። ዛሬ የተወለደ ልጆ የዛሬ 18 ዓመት ምን አይነት ስብዕና የተላበሰ እንዲሆንሉ ይፈልጋሉ? የልጆቻችን ኢትዮጵያ የልጆቻችን ኢትዮጵያ